ሰላም መሪዎች፣ የዛሬው እንግዳችን ሻለቃ ኃይሌ ገብረስላሴ ነው። ስለ ኃይሌ፣ ስለ ልጅነቱ፣ ስለ ቢዝነሱ፣ በተለይ ስለ ሆቴሉ ከመጀመር ጀምሮ እስካሁን ውጤታማ እስከሆነበት ድረስ የነበሩት ቻሌንጆች፣ ሰክሰሶች ብዙ ነገር አውርተናል። ሌሎቹንም ቢዝነሶች አንስተናል። ስለ ዲሲፕሊን ያለው አቋም እነዚህም በጥልቀት አውርተናል። አብራችሁን ተከታተሉ። ኃይሌ በጣም ብዙ ሰዎች እየጠየቁት ነበረ እንድትመጣ ካንተ ለመማር። ስለመጣ ጥሪያችንን አክብረን በጣም ነው የማመሰግነው። በጣም ነው ደግሞ ማከብር። እግዚአብሔር ያክብርልኝ። እኔም ደስ ብሎኛል እዚህ እናንተ ግቢ በመምጣቴ። የሀገሪቷ የጀርባ አጥንት በጥራት በብቃት በብዛት እየሰራችሁት ስለሆነ ቡናችንን በጣም የዳዬ በንሳን የኮፊ እንትን በጣም አድንቄዋለሁ። ደስ ብሎኛል። ይሄ ለእናንተ ድርጅትና ለእናንተ ብቻ ሳይሆን ለሀገር ነው። አይ ዊሽ እንደዚህ አይነት ላይ ብደርስ በጣም ምኞቴ ነው፣ ቅዴ ነው። እንግዲህ ወደፊት ይሄንን እከተላለሁ ብያለሁ። አይ ከዚህ በላይም ነው እንጂ አንተ የምትሰራው። ቴንክ ዩ ግን በጣም ነው ማመሰግን። አስተዳደግህ ምን ይመስል ነበረ እና ለሩጫ ህይወትና ለቢዝነስህ የሰጠህ ትምህርት ምንድነው? እንግዲህ እኔ አስተዳደግ መጀመሪያ የተወለድኩት እንግዲህ 1965 ዓመተ ምህረት ከዚህ ከአዲስ አበባ 175 ኪሎ ሜትር አሰላ ወይም ደግሞ አርሲ ክፍለ ሀገር ከከተማው 10 ኪሎ ሜትር ወጣ ብላ ገጠር ከተማ ነው የተወለድኩት። ያው እኛ እንግዲህ እኛ አካባቢ የገጠር ልጅ የሚያድግባቸው ምን ይመስላሉ ያልከኝ እንደሆነ እኔ ገና ከህፃንነቴ ጀምሮ መጀመሪያ በግ፣ ከዛ ቀጥሎ ጥጆች ምናምን ከብቶች እያለ እርሻ ማረስ እስከ 3 ዓመት እንግዲህ ህፃን እንግዲህ እኛ ቤት ውስጥ 10 ልጅ ነው ያለው። እኔ እንግዲህ ወደ መጨረሻው አካባቢ የተወለድኩ ሰው ነኝ። እንግዲህ ተሰልችቼ ነው ማለት ነውና አንድ ዓመት በቃ ልክ መራመድ ስትጀምር ቤት አይደለም ውጪ ነክ ትወጣለህና እንደውም ከዶሮ ነው የሚጀምረው ጥበቃ። ከዶሮሽ ማለት ዛጋ አንዳንዴ ስጥ የሚሰጣህል አለ አይደል? እዚህ ጠብቅ ትባላለህና ጨዋታ ይመስላል። አቅምህ ለነሱ ለዶሮ አታንስም። ይኸው ለበግ እያልኩ ነግሬሃለሁ። በአቅምህ ልክ ነው በአገር ቤት እና ስንሰራ አይኖርንም። ከዛ 3 ዓመት ከምናምን ሲሆነኝ እኔ እንደውም ኤርሊ ወደ ትምህርት ቤት የሄድኩ ልጅ ነኝና ምክንያቱም እኛ ትምህርት ቤታችን ወደ 10 ኪሎ ሜትር ስለሚርቅ ቶሎ አንገባም። ለምንድን ነው? ብዙ ችግሮች አሉ። ለምሳሌ ወደ ትምህርት ቤት ስትሄድ በተለይ በክረምት በሚሆን ጊዜ ወይ መስከረም ላይ ወንዞቹ ይሞላሉ። እኛ ተሻክር ብዙ ወንዞች ነው አቋርጠን የምንሄደው እና ወንዞች ስለሚሞሉ እንትኑም ስለሚርቅ ቶሎ አንገባም። እና እኔ ግን በድል ሆኖ ታላላቅ ወንድሞቼ ታላላቅ እህትና ወንድሞቼ ስላሉ እዛችሁ ሂዱ ይባላሉ የግድ ስለሆነ እዛ በኤርሊ ኤጅ ገባው። ያው ግማሽ ትምህርት ግማሽ ስራ ትንንሽ ሆኜ አባቴን ከብት በማገድ ምናምን ስረዳ ቆየው። ከዛ ደግሞ እርሻ ያው ብዙዎቹን ነገሮች ቶሎ ልክ እንደ ሩጫው ነው ያሮጥኳቸው። ለምሳሌ እንትን ገጠር በነበርኩ ጊዜ ከብቱንም ለማጎድ ፈጣን ነበርኩ፣ እርሻም ለመግባት ፈጣን ነበርኩ። ኢንክሉዲንግ እኔ የራሴን ጎጆ ለመስራት ጎጆ ማለት በገጠር ተቤት ወተክ የራስን ቀልሰህ ነው የምትተኛ እና ለሱ ሁሉ በጣም ፈጣን ነበርኩኝ። ማለት ቶሎ ነበር የማደርገው። እንደዚሁም እዛ አገር ቤት ብዙ ነገሮችን ከትልልቅ ሰዎች ጋር መዋል በጣም ያስደስተኝ ነበር። ትልልቅ ሰዎች ጋርና ብዙዎችን ስራዎች አባቴን ተክቼ ሁሉ ሰራ ነበር ማለት ለግብርና። እንደውም መጨረሻ ምናምን ጉልበቴም እየጠነከረ ሲመጣ እንደው በኤርሊ ኤጅ እንደው ጠንካራም ስለሆንኩ ነው መሰለኝ በዛ ጊዜ እንደውም አባቴ እርሻ ምናምን ወይ አንዳንድ ልጁን ላከው እንትን ኃይልዬን ላካት ይባላል። እዛ በቃ በደንብ ጉልበት ሳልሰስት ነው የምሰራው። እስከ 10ኛ ክፍል እስከ 11 እስከሆን ድረስ ከገጠር አልወጣሁም። በኋላ ግን 11ኛ ክፍል ሲሆን ወደ ከተማ አባታችን የሆነ ዳሰላ ቤት ስለነበረ ወደ ከተማ ለ2 ዓመት ከተማ እንትን አልኩ ማለት ነው። ከተማ ነው እና 9ኛ ክፍል ነው ግን ሩጫ የጀመርኩት። ሩጫ አጀማመሬ ምናልባት ከዚህ በፊት እንደነገርኳችሁ
በአጋጣሚ ነው። በአጋጣሚ ማለት ምንድነው ኦፍኮርስ ሩጫን ወደዋለሁ። ከምሩጽ ይፍጠር ሞስኮ ኦሎምፒክ 1972 ዓመተ ምህረት ካሸነፈ ጀምሮ በቃ እንደ ምሩጽ ይፍጠር መሆን በጣም ምኞቴ ነበር እና 9ኛ ክፍል ያሰላ አጠቃላይ ሁለተኛ ደረጃ ትምህርት ቤት ውድድር ሌላ ትምህርት ቤት ወክለን እንድንሄድ ልጆች እየፈለገ ነበር ማለት 11 እና 12ኛ ክፍል። እኔ ደግሞ ትንሽ ነኝ 9ኛ ክፍል እና አስተማሪውን ብለምንም ቢያለኝ መጨረሻ 2 ሰው ብቻ ስላገኘ 3ኛ ሰው 1500 የሚወዳደር 3ኛ ሰው እየፈለገ እያለ ስጨቀጭቀው እኔ በቃ ይሟላና ይሂድ ብሎ ላከኝ ማለት እዛ ውድድር ላይ በማሟያ ማለት በቃ ሌላ እና ውድድር እሑድ ከሰዓት በኋላ ነውና እዛ ሄድኩና ተወዳደርኩ። ስወዳደር እንግዲህ 1500 ስንት ዙር እንደሆነ አላቅም እኔ በቃ መሮጤ ግን አለና በቃ 2 ነገር ነግረውኛል። ተኮሳል አሉኝ፣ ትነሳለህ፣ አንድ ዙር ሲቀር ይደወላል ብለውኛል። ደውላልና ተተኮስኩ፣ ከመሃላቸው ሄድኩ። እነሱ በታክቲክ እየጠበቁ ነው ያውቁታል ዙሩ። እኔ 10 ሜትር 20 ሜትር 50 ሜትር እንዲሁ 60-70 ሜትር ርቄያቸው እንዲሁ በቃ እንትን ስል ተደወለ። አንድ ዙር ነች ማለት ነው የቀረች ብዬ በቃ ያለ የሌለኝ። እነሱ ደግሞ በታክቲክ ፊኒሽንግ ሲመጡ ቴት ይድረሱብኝና አሸነፍኩኝ። በማግስቱ ትምህርት ቤት ሰኞ ጠዋት ነው እና ትምህርት ቤት ላይ ዳይሬክተሩ ጠራኝ። እንትኑ ላይ ፖዲየም እንትን ባንዲራ አከባበር ላይ ይኸው ኢትዮጵያ እንትናች ትምህርት ቤታችንን ወክሎ ትላንትና ያሸነፈ ሲባል በቃ ሁሉ አጨበጨበ። 9ኛ ክፍል ግን አስበዋል 9ኛ ክፍል ሮጭ ለ12ኞቹ ሁሉ ያጨበጭቡለት ለካ ሩጫ ተጠቅማለች። በቃ በዛ ቀጠልኩ ማለት ነው ሩጫ። ስለ ሩጫ ህይወት እና ስለነበሩ ሰክሰስ በጣም ብዙ ሚዲያ ላይ ተነስቷልና ብዙ ሰዎች ያው አሁን በሆቴል ቢዝነሱን መጀመርን ብዙ ሰዎች ያውቃሉ። ግን ሞር አሁን የምናወራው በደንብ ስለ ቢዝነሱ ነው። እዚህ ሾም ላይ ታስታውሳለህ መጀመሪያ ምን ነበር ያሰብከው ላይ ቢዝነስ መጀመር አለብኝ ብለህ ስታስብ? በነገራችን ላይ ሩጫም እኮ ቢዝነስ ነው። ሩጫ ራሱ ቢዝነስ ነው። እርግጥ ነው እኔ እንግዲህ ውጭ በጣም እየዞርኩ ስመጣ ምን አለው መሰለህ አውሮፓ ውስጥ ህንፃዎች በቃ በጣም ያምሩኛል ህንፃዎች። አይዊሽ ነው ይሄ ኢትዮጵያ ቢኖር እላለሁ። አይዊሽ እኔን ቢኖረኝ እላለሁ። እና ቢዝነስ አጀማመሬ መጀመሪያ እንትን ቤት ከአትላንታ ኦሎምፒክ በ1988 ስንመለስ በ1988 ላይ እንግዲህ እኔ በአብዛኛው እንኳን መነግራችሁ ከሚቀጥለው እንትን የሩጫ ማሸነፎችን ማቃቸው በእንትን ነው በአውሮፓ አቆጣጠር ነው። እንግዲህ 96 ማለት እንግዲህ በፈረንጆች መሬት 400 ምናምን የመጀመሪያ መሬትን ተሸለምኩት። ከዛ በኋላ መሬት የገዛሁ እንጂ የተሸለምኩ አይደለም። ያው እኔ ሁሌ ላለው ለሰው መንግስት እኔ ነኝ ያለ ይንገረኝና እኔ መሬት የተሸለምኩት አንዴ ብቻ ነው። እሱም 458 ካሬ ሜትር መንግስት ለመኖሪያ ቤት መስሪያ ብሎ ወልድ ኤርፖርት ሸልሞኛል። ከዛ ውጭ ያው በሊዝ እየገዛው ከግለሰብ እየገዛው ነው የኖርኩት ስቲል እስካሁን ድረስ ማለት ነው። እና ዛ በቃ መሬት ሳገኝ እቺን አንድ የሆነች ውጭ ሀገር ይሁን ቤት ዲዛይን አርኪቴክቴን አመጣሁና የኔ አርኪቴክት በእናትህ እንደዚህ አድርገህ ስራ አልኩት። ምን እንደዚህ ያው በቃ እስቲ ብሎ ሰራት። ሸጫታለሁ ነገሩ ቤቱ አሁን የለችም። እና ቢዝነስ እንግዲህ ስጀምር እሷን 10 ትልቅ ቤት ግራውንድ ፕላስ 2 ምናምን ይሆናል 10,000 ብር ነው የተከራየ። የዛምቢያ ዋና ጸሐፊ ተከራያት 10,000 ብር ቢዝነስ ያኔ 10,000 ማለት ብዙ ብር ነው። ብዙ ብር ነው 10,000 ብር በጣም አንደኛ። ግን ቤቱ 500,000 ብር ይከራያል አሁን 500 ባከ እስከ 250 ድረስ የሚከራይ ቤት ነው። በጣም አሪፍ እንዴ እኔ እንጃ እንግዲህ ካሁን ገዢዎች ምን እንዳደረጉት አላቅም። አንድ የሆነ ገዢዎች ወስደውታልና ከዛ ፎቅ መስራት አማረኝ። ማለት ቢዝነስ አይደለም እኔ እንደ ቢዝነስ ለመጀመር አይደለም በቃ መጀመሪያ ስሜቴ እንዲኖረኝ እና ፎቅ ኡራኤል ጋር አንድ ፎቅ እንደውም እሱ ፎቅ የተሰራው እንደመሰለክ ሰው ሁሉ ይጆክርበታል። በምን መሰለ ፎቁ ያኔ ብዙ በግለሰብ ፎቅ አይሰራም ነበር። ፎቅ የሰራነው እኔ በዚህ በአዲስ አበባ ውስጥ ለገሰ የዋሪት ባለቤት ሰንሻይን ሳሙኤል
አቶ ወርቅሸት ቡና ላኪው ታውቃቸው እንደሆነ ወይዘሮ ፀሐይ ደግሞ የፀሐይና ልጆቿ እንትን እዚህ አትላስ ጋር እንትን ያላቸው እነሱ ናቸው። እንደውም የሚገርምክ ፎቁ እንዴት እንደተሰራ ስልክ እኔ አርክቴክት የኃይሌ አርክቴክት ታውቀዋለህ ይላል እንትኑ የኃይሌ መሐንዲስ ምንድነው ልክ በቃ ኃይሌ ልክ ውጭ ሲያሸንፍ ይደውልለትና በላ አንድ ፎቅ ጨምርበት ይላል። አንድ ጨምርበት ይለዋል አለ እና እንደዚህ ብሎ ሰባት እና ሰርተን ጨረስንና ቤት ኪራይ እንትን ኮንዳክት የለም ያው በዝም ብሎ የኪራይ እንትን በሌላ እና ንግድ ሚኒስቴር ሄደን በጣም ተከራክረን አምስታችን ህግ ሁሉ ያስወጣን እኛ ነን በወቅቱ እና ያው በኪራይ ተከራየና በካሬ ሜትር የመጀመሪያ እንትን ባንክ አቢሲኒያ መጡና አቶ ተካልኝ ናቸው ይባላሉና ከራያለሁ እንደዚህ አሉ። እሺ ከራዩ አልኩና በዚህ መልስ ትልቅ ቦታ ነው ያዙት። ስንት ነው ካሬ ሜትር ስንት ነው አሉ። እኔ ብዙ መጥቀስ 28 ብር በካሬ ሜትር ብዙ ነው 28 ካሬ በቃ እንደዚህ አርቅ ይሄን ስራ እዚህ ጋር ይሄን ስራ አሉና የኪራይ ስንት አመት ነው ሰጡኝ ያኔ ባንክና በዛ ቢዝነስ ጣመኝምና ለካ ከራይ ቤት ለካ ኪራይ ያመጣል ብር አልኩና እንግዲህ በካሬ ሜትር 28 ብር ዛሬ እኮ ያ ስንት እጥፍ መሰለክ በጣም ብዙ ነው። እና ወዲያውኑ ሊዝ ነበረ ዛም በሊዝ ነው የገዛነው በሊዝ ጨረታ ከዛ እዚህ ቦሌ ዓለም ህንጻ ጋር መጣን ጨረታ ተጫረትንና 1650 ብር ሲሉ ሰቀልከው ልክ ያልሆነ ስራ ሰራ አበላሽ አሉ። እንዴ እሺ በጣም ሶሪ ቅርታ እንግዲህ ስላለ ነው አይደለም ምናምን ከዛ እኮ አመት ባልሞላ ውስጥ እኮ ሌሎች በእኔ አካባቢ 3000 ብር ደርሰዋል አመት አልሞላም። ያኔ እንደዚህ ያበደ ሲመጣ አሁን ደግሞ አስበዋል ሊዙ ስንት እንደሆነ 100,000 አልፏል በሊዝ እና እዛ ጎኔ ደግሞ ሌሎች ቤት እንትን መኖሪያ ሊሰሩ ነበርና ስለ ሲኒማ ቤት እኔ አሁን ከቢዝነስ እኔ ሲኒማ ቤት ነው ደስ የሚለኝ እንደ ቢዝነስ ለመሰለ ሲኒማ አይታወቅም ያው የመንግስት ሲኒማዎች ነው ያሉት በወቅቱ እና አሁንም ስሜት ነው ብያለሁ በቃ የምወደው ነገር ነው። ድሮ ሲኒማ ትወድ ነበር በጣም አሰላ 50 ሳንቲም ነው አንድ ሲኒማ ሁለት በህንድና የቻይና ፊልም አይታ 50 ሳንቲም ከፍለ 50 ሳንቲም አላጣም ጭድም ምንም ሸጠ ባያጭኝ የአንድ ብር 75 አህያ ሙሉ ጭድ ሸጠክ ምክንያቱም እኛ ሀገር ጭድ ከብቶች ስለሚያደርቅ ብዙ እና ለአሰላላሉ ጭቃ ለሚለጥፉ ያው ቢዝነስ የጀመርኩት እዛ ሳይሆን አይቀርም እኔ እንጃ አሁን አጀማመር ሲጠና እዛ ይመስላል እዛ እሱም ፓርት አለማውራት ይቅርታ ምክንያቱም ያ ነው እንግዲህ ግን የዛኛው ቢዝነስ እንደ ቢዝነስ ለማጠራቀም ሳይሆን ለመዝናኛ ምናምን አንዳንዴ ለእንትንም ለመግዣ ልብስ ደብተር ምናምን እንግዲህ ብዙ እንደ ቢዝነስም ከወሰድከው እኮ እንቁላልን ማነው በ15 በአንድ ብር 15 እንቁላል የሸጥኩም ነኝ 1971 ነው 70 ዓመተ ምህረት በአንድ ብር 15 እንቁላል የሚገርም 17 እንቁላል ነው የሸጥኩት። እንዴት እንደሆነ ታሪኩ ባጭሩ ልንገራችሁ ነው። ያው ቢዝነስ ያው ደብተር ገዝተህ ካልመጣ እንዳትገባለኝ አስተማሪ ገና አንድ ያክፍል ነኝ እና እንዴት ይምጣ አባቴን መጠየቅ ዱርዬ ነው ገንዘብ የፈለገ ዱርዬ ሊል ነው እና እናታችን ያኔ ገና ህይወት ነበረችና በቃ ዶሮች በየአጥሩ ስር ነው የሚወልዱት ሂድና እንቁላል ልቀማለች። እንቁላል ሲጀመር ቤትም አይበላም ብዙ እና ለቀምኩና ብዙ እንቁላል እንትን ብዬ በላንድ ብር ነው የምትፈልገው በቃ 15 ነው እንቁላል ሁለቱ ከተሰበረብህ ሁለቱን ለሪዘርቭ ያዘህና ሄዳለች። እሺ አልኩና በጭድ በመናመን አድርጌ አንድም እንቁላል ሳልሰብር ዘረጋው በጠብቅ ቶሎ የሚመጣ ሰው ጠፋና አንድ ሴትዮ መጡና ስንት ነው አሉኝ 15 አልኳቸው። ከዛ እያሉ እንደዚህ እያዩ 15 ቆጠሩና ሁለት ቀረ። እንግዲህ አሁን እኔ ሁለት ቀረ 5ም 10 ሳንቲም እንፈልጋታለሁ ትርፍ አሁን ይሄን ምን ልታረጋው ነው አለ እንዴ ማማ እንዳቅሙ አልኩራ ሬዲዮ ፍንቁላልን አስቀምጥ እዚህ አለ እምቢ ብል ትምህርት ሊረፍድብኝ ነው እንትን ብል ሌላ ገዢ እንደገና ለሁለት እንቁላል ሰዓት ነው የምትቆየውና
ብቻ ብሩን ከሳቸው ከእጃቸው ንጥቅ አድርጌ ጭዱንም ምኑንም ጨርቁንም እዛ ጥዬላቸው እኔ ወደ ሩጫ ሄጄ ደብተሬን 4 ደብተር በብር ገዝቼ ገባሁ። ያ ቢዝነስ አንዱም ገዛ ነው የጀመርኩት። ብቻ ስጠቀልለው ወደ እንትን ስመለስ አብዛኛው ቢዝነስ ጀምራቸው አሁን ፊልም ቤት ለሆቢ ሆኜ ነው። ፊልም ቤት ሰው ምን ልታደርገው ነው በቃ ሰራና ፊልም ካሴት እየጨመርኩ አሳያለሁ ተውጭ ያመጣና ተማንኝ። ከዳ ባርኮ ሲስተም የሚባል በጣም ውድ ነው ያኔ ወደ $600,000 የተገዛ ነው ያ ሲስተሙ እዛ ውስጥ most expensive ነገር ነው። ክሬዚ ነው። ሰራውንዲንግ ሲስተም ተብሎ ምን ተብሎ ከውጪ ሰው እንደ እብድ ነው ያያነስ ጀምር። ቤልጅየም ነው የመጣው። ከቤልጅየም አስመጥተን ምን ብለን ሲኒማው ተሰራ። በቃ ከዛ ሲኒማ የለም እና በቃ ሲኒማ ላሰራ ስክሪፕት ጻፈውና አንጡ የሁሉ እንትኖች አመጡ ስክሪፕትና ፊልም ሰርታል። ፊልም አሰርቻለሁ። ነፃ ትውልድ የሚል ፊልም አለ አሁንም በእጃችን የኛንም ባለቤቱ በዛ ጊዜ አስበው 140,000 ብር ብዙ ብር 140,000 ብር ከፍዬ ነፃ ትውልድ የሆነ የደም መበቃቀልን እንዴት እንደሚያስቀር የሚያሳይ ነው። የደም መበቃቀል ነፃ ትውልድና ድሮ እነ ችሮታው ከርካይ እነ ፋሲል ደሞዚ ምናምን ናቸው እዛ የሰሩት። የት ሸዋ እንትን ሄደው እና 3,000 ብር እየከፈልኳቸው ማለት ነው። ብዙ ብር ነው ደግሞ ትልቅ ብር የከፈልናቸው። የኢትዮጵያ ፊልም ኢንዱስትሪ በጣም ትልቅ ተዋጽኦ አድርጋለች። አዲስ ታሪክ ሰማ እንደኛ ነን ፓይኖሮቹ አሁን ለምን ከዛ አመጣውና ፊልሙን በቃ እዛ ሲኒማ ቤትን ማኒ ምክንያቱ ሰው ወጣቱ የሚፈልገው ወይ ፍቅር ነው ወይ እኔ ደግሞ ያመጣው ድርቅ ያለ እና ከዛ በቃ ሰው ሁሉ መሳቂያ ሆነን ማለት ነው። በቃ እንዴት ይላል በቃ ከዛ እንትና መጡ እነ ቴዲ እንትና የቀስቃዛ ወላፈን ምናምን ከነዛ በፊት እንትና አንድ ታጠቅ የሚሉት ጉዲፈቻ ምናምን የሚሉ ፊልሞች ስም ይነግራቸዋል። እንዴት ያርጋችሁ አምጡ ምናምን ምክንያቱም ፊልም ቤቴ ስራ እንዲት ነው ብዙ ወጥቶበታል። ከዛ ያለ ሲኒማ ቤቱ በቃ ሰልፍ በሰልፍ ስንት ጊዜ ፈጀ ግን ከመጀመሩ ሰልፍ እስኪሆን ድረስ? 1-2 ዓመት 3 ዓመት መከራ ከፍለናል። 3 ዓመት ምን የለም 5 ሰው እኮ ነው የሚገባው። አንዳንዱ ደግሞ ሰድቦን ይወጣል። አሁን አንዳንዱ ልክ 2 ዓመት በቃ ስለምትወደው ታግሳል። በቃ ስለምወደው በቃ ምን ለምን መሰለህ አንደኛ ያው ከሩጫ ካገኘሁት ነገር ስለሆነ የሰራሁት ብዙ እንትን አልተቸገርኩም። እርግጥ ነው እኔ በዛ ጊዜ እኔም ለዳ ያለበት ሰው ወደ ሌላ እንትን ይለዋል ይቀይረዋል። እዛ በሁለተኛው በሶስተኛው ዓመት በከፈትን እነ ቀዝቃዛ ወለፈን የሚባሉ ፊልሞች እነ ጉዲፈቻ የሚባሉ ምናምን ሰልፉ እስከ አስፓልት ድረስ ይሄድ ጀመር። እኔ ራሱ ተሰልፌያለሁ አለምሰይ ማለት ነው። እውነት ነው ያውላ እንደዚህ ነው ጥሩ ምስክር። እና መጨረሻ ፊልም አዋጪ ነው ተባለና ይሄው ከተማ ውስጥ እንግዲህ ያልተሰራ ፊልም ቤት የለም አይተህ እንደሆነ ያልተሰራ ግን ያው መጀመሪያኛ እንደንትን ዋጋ ከፍለንበታል። ሌላው ግን ደስ የሚለኝ ምንድነው መሰለ የፊልም አክተሮች እነዚህ ፊልም የሚሰሩ በፊት ቲያትር ይሰሩና ያው ብሔራዊ ቲያትር ምናምን ቲያትር ሰርተው ክፍያቸው 30 ብር ምናምን ነው። ከዛ ወደ ቤት ነው የሚሄደው። ከዛ ፊልም እየሰሩ አክትረሶቻችን በቃ ጥሩ ተከፋይ ሆኑ። ማስታወቂያም ብዙ ተጀመረ። አገር እንትንም እያለ እውነት አንዳንድ ጊዜ እንደዚህ ወደ ኋላ ሄጄ ሳይው ኦፍ ኮርስ እንደንትን ብዙ ነገር ሰፈር አድርገንበታል። ኢቭን እኔ ምልክ ሪዞርት ኮንሰፕት አሁን የሪዞርት ኮንሰፕት ወደ ሐዋሳ ስንወርድ ከዛ ቀጣይ ቢዝነስ እሱ ነበር። ወደ ሪዞርት ነው የገባው። በቃ አዳዲስ ነገር ስንጀምር ሪዞርት አሁን ሪዞርት እንዴት መጣለ እሱ ሐሳብ? የሪዞርት እንትን ስፔን ሀገር ሄድኩና አንድ ቴሬኒፍ የምትባል ቦታ አለችና ዛ አዲዳስ እንግዲህ ብዙ ጊዜ በየአገሩ ይዞኝ ይሄዳል እና ያየሁት እኛ ሪዞርት ከኛ በፊት የምናውቀው በጎጆ ቤት በምናምን ነገር ነው። ኮቴጅ እንትን ሎጅ ነው። ሪዞርት እንደዚህ በድንጋይ ተሰርቶ የተለያዩ ነገሮች የሚኖርበት ሰው የሚሄድበት ምናምን የለም። እና እሱን እስቲ በቃ ይሄኛ ቢኖረን ብዬ በቃ መጣው። እንደውም ከዛ በፊት ባህር ዳር ላይ የአቶ መኮንን የሰሩትን ሆቴል ለመግዛት ነበር። ብር ከእንትን ወሰድንና ከባንክ ያ ብር የሆነ እንትኑ ፌል አረገ ማለት የሆነ ብዙ ችግር ነበር። እሱ እዚህ አይገርምና
እሱ ብር ይዤዋለሁ በእጄ በብድር ከባንክ ወስጃለሁ። ይህንን ብር ያንን ቤት ባልገዛ ይህን ብር ምን ላደርገው ብዬ ትዝ ሲለኝ ከሲድኒ ኦሎምፒክ ስንመለስ ሐዋሳ መሬት ሰጥተውናል። መሬት ኦኬ ሐዋሳ ልሂድና መሬት እስቲ የቀን ሰጣችሁኝ ብዬ እረስቼዋለሁ እኮ ሐዋሳ መሬት ማለት አልተረከብንም። እንደዚህ 5,000 አይበቃኝም 6 አንድ 10 ላድርጉልኝ አልኳቸው። 6 ጨመሩልኝ እያየናል። ከዛ ጀመርን። ቦታውን አንተ ነው የመረጥከው? ቦታውን እኔ ነኝ። እኔ በቃቺ ቦታ በቃቺ ወርካዎች ነበሩ እዛ። አሁን ሐዋሳ ብታይ እነዛ ወርካዎች ደስ አለኝ። በቃ ዛፎች ስለምወድ እዚህ ጋር ካልሆነ አልኩ። ምን ብለህ ነው? አይ እነዚህ ወርካዎች ፈልጋቸዋለሁ ዛፍ ወዳለሁና ምንድነው ምክንያት ሰጠዋቸው። ቤት እኮ እናንተ 3 ዓመት ምናምን ውስጥ 4 ዓመት እንጨርሳለን። ወርካ ግን እኮ ይሄንን ወርካ 40 ዓመትም አይደርስ 50 ዓመትም ደግሞም ነው ታውቃለህ። እዛ ጋር አለን 5,000 ሰጡኝን 6,000 ገዛው። እንደገና 11,000 ገዛው። እንደገና 20,000 ገዛው። እየገዛው እና አካባቢው ያው እንግዲህ የምታያት አሁን የሐዋሳ ሆቴል ብዙ ሆቴሎችን ወለደች፣ ብዙ ሪዞርቶችን። ከዛ አንድ ወዳጄ ሐዋሳን እየሰራ ሐዋሳ በጣም ቢግ ቻሌንጅ ነበር። እንደጀመርኑ ብዙ ነገሮች ድራሽ ጠፋብን። በተለይ ክችን እቃዎች፣ ላውንደሪ እቃዎች፣ ማሽነሪዎች። ምክንያቱም ያው ትልቁ ችግር እዚህ ሀገር በዚህ ሴክተር ብዙ ሰው ሆቴል ላይ የለም እና እዛ መጨረሻ ለመማር ያደረግነው ነገር የትም ሄድ አልፈለግንም። ትምህርት ቤት መክፈት ነበር የሆቴል እዛው ግቢ ውስጥ እዛው ሐዋሳ። አዎ አሁንም አለ ትምህርት ቤት ትሬኒንግ ማድረግ። በቃ ኦን ጆብ ትሬኒንግ መሰጠት አለባቸው። ከዚህ አሁን ቲዮሪውን ያውቁታል። እዛው ሐዋሳ እኮ በሆቴል ኢንዱስትሪ በሆቴል እንትን ሴክተር የሚያስመርቅ ዩኒቨርሲቲው ያስመርቃል። ግን ቲዮሪውን ነው የተማሩትና ተግባሩ ግን አሁን ለነዚህ ሱፐርቫይዘር እና ትልልቅ እንትን ሃይ ፖዚሽን ላይ ያሉትን በእንትን ላይ እየተማሩ ሲመጡ በጣም ኢፌክቲቭ እየሆነልን መጣ። ከዛ አንድ ወዳጄ አንድ ቢዝነስ ሄዴክ ነው ራስ ምታትን 11 ቢዝነስ ግን ቢዝነስ ነው አለ። ነው ታዲያ ክፈት ማለት አይደለ ብዬ ሻሸመኔ ገባሁ። ወደዛ ከመግባት በፊት ግን ስሙ ላይ ማንሳት ፈልገው ነገር አለ። እኔ የሰማሁት ነው፣ እስቲ ካንተ ላረጋግጥ ነውና መጀመሪያ የውጪ ስም ኃይሌ ሊገዛ ነበርና የነበራቸው ተርም በጣም ወይም ክፍያ የሚጠይቁትም ከፍተኛ ነበር፣ እንደነ ሂልተን እንደነ ሻራተን። ከዛ ስሜን ብጠቀም ይሻላል ብሎ ነው የገባው የሚባል ነገር ነው የሰማሁት። አዎ ሐዋሳን እንደሰራና እንደጨረስን የሚመጡት ሰዎች ብቻ እንዳይመስሉ። እዚህ ራሱ የተለመደው ቼይን አድርገው። በምንድነው ቼይን ማድረገው? ከሌላ ከውጭ ጋር እሺ ምጡ አለ። ሲመጡ እንዴ ይሄማ ማን ምኑም ባለቤት ሆንኩ እኔ ለፍቼ። አንደኛ ቆይ እሺ ማን ሊሰራ ምን ነበር የተጠየቀው? በእንትን ፐርሰንቴጁ የሌለ ነገር ነው። ገና ሲሸጥ ነው የሚወስደው። ሲሸጥ ይወስደዋል። እና መጨረሻ መቼ ነው የሚያተርፈው? እንግዲህ ወደፊት እንደዚህ አይነት ማጫወታ የለም። ሌላ ግን እኔ ከሱ በላይ ለኔ አክሰፕት ማድረግ ያቃተኝ እኛ ሁሌ የምለው ነገር አለ። አሁንም እያልኩት ያለሁት ኢትዮጵያ እኮ ስለ ሆቴል ቼይን ሆቴል ወይንም ይሄ የዛሬ 80 ምናምን ዓመት እኮ በቀለ ሞላ ሲሰሩት የነበረ እኮ እንዴት እንደ በቀለ ሞላ ለመሆንማ ይሄንን ሐል እንትን ማለት ላይ ያስፈልግ ይችላል ነው። እኛን እያደግን እኛ እንትን እያልን እንዴት ነው እነሱ መተው ኢሚዲየትሊ ፓርትነር ቢሆኑን ጥሩ ነው እኮ እኩል ለእኩል ብንካፈል። እኔ አም ሶ ሃፒ። በወቅቱ እኮ ሳስበው ኳልኩሌት ሳደርገው ምንም ገንዘብ ወደኛ አይገባም። ምንም ነገር ሱሙኒ ገና እኮ በተሸጠው ላይ ነው የሚወስደው። ከዛ አንተ ከተረፈው ላይ ለደሞዝም ለምንም ተከፍልና ባዶ ትቀራለህ። መጀመሪያም ከፍተኛ ክፍያ ተከፍላለህ ስትገባ። መጀመሪያማ እሱ በማደራጃ ስም በእንትን ስም የምትከፍለው ብዙ ሚሊዮን ደግሞ በዶላር እኮ ነው። የሌለ ነገር አይጂ ከዛን በስሜ ቢሆን ይሻላል። አዎ እቺ ትዝለለኛል እና ለመዘለኛው በያዝኑ እንቀጥል ብለን አሁን ግን ያው እኛ እንግዲህ እነሱንም እንወዳደራቸዋለን። አሁን ከፈለጉ
እነሱ ራሳቸው ለኛ ይስጡንና ማኔጅ እናርግላቸው ውጪዎቹ ካላቸው ግድ ነው ስለዛ ራሱ በደንብ እንዳወራለን እዛ ላይ ፊል ላይም የደረሰ ይመስለኛል ግን ወደ ሻሸመኔ መቀጠል ትችላለህ እና ከዛ ሻሸመኔ ላይ እኔ በህይወቴ በዚህ በሆቴል ቢዝነስ ብቻ ሳይሆን በሌላም ቢዝነስ አቶ በቀለ ሞላን በጣም አደንቃቸዋለሁ ምክንያቱም አስባችሁታል ከዚህ ተነስተው እስከ ሞያሌ ድረስ ደርሰዋል በዚህ በደቡብም አርባ ምንጭ እንትን ሁሉ እየከፈቱ የመጡ ናቸው አርባ ምንጭም ሶዶ ምንም እና በአንድ መስመር ሲሆን እንደውም ለማኔጅመንት ደግሞ ማች ኢዚየር ታውቃለህ አንዱ የእሳቸው ኮፒ ለእኔ በጣም ተመችቶኛል ሁለተኛውም እዛ ልክ ወደ ሻሸመኔ ስመጣ የእሳቸው ሆቴል ነበረ የሆኑ ሰዎች ይገዙትና ሆቴሉን በእንትን ሌላ መክፈት እንግዲህ ካሁን እሱ ተቃጥሎ አሁን እንደገና በጣም ሪቢልት እየተደረገ ነው በሙሉ እንትን አድርገን ዲሞሊሽድ አድርገን በጣም ትልቅ ሆቴል እየሰራ ነው እና እዛ ገባን እዛ ገብተን እንግዲህ ኮርስ ሻሸመኔ ከድሮም ጀምሮ ትልቅ ከተማ ነች ሆቴሉም ትንሽ ቢሆን ደና ነበረው በቃ በተለይ ይሄ እንትን ሻይ ቡናው ምናምኑ በጣም ጥሩ ይሄድ ነበር ያው ከሻሸመኔ በኋላ ደግሞ ወደ ዝዋይ ባቱ ነው የመጣው ዝዋይ ባቱም ላይ እንዲሁ ውሃ ዳር ነው ትንሽ ሆቴል ነው ከዛ እያልን እንግዲህ ዛሬ አሁን የደረስንበት ሆቴል ላይ ደርሰናል ምንድነው አንዳንድ ጊዜ የአንዳንድ ሰዎች ጥያቄ አለ አሁን ሆቴል ላይ ስንሰራ ምን ነው የእንትን ሆቴል ከእንትን አነሰብኝ ይላል ነው እኛ ለምሳሌ እንደ ከተማው ልክ ነው የምንሰራው እንደ ከተማው ልክ ያ አዲስ አበባ ላይ የሰራውን ሆቴል ወደ አንድ ትንሽ ከተማ ላይ ወስደህ አታስቀምጠው ሰው መገልገል አለበት መጀመሪያ ታርጌት የምታደርገው የምትከፍተው ሆቴል ለኮሚኒቲው እንዲ ጥቅም ይሰጣል even it's not about ነው መልክ መጥቶ የሚያድረውን ሰው ብቻ አይደለም ማየት ያለብህ እዛ ሊገለገል የፈለገ ሊያገለግሉ የፈለጉ ሰራተኞችን በዛው ልክ ይያልክ ያሳደከው በከተሞቹ ድገት ልክ ሆቴሎችን ማስቀመጥ ነው የቻለው በሄድንበት እኔ ያው አንደኛ ለማውጣት ሞክራለሁ ማለት ያው ስፖርቱና ቢዝነስ ሁሉ ጊዜ የተሻለ ሆኖ ለመገኘት እንሞክራለን እንግዲህ ቀደም ነገር ያለው እኛ ሲኒማ ቤት ስንጀምር የግልኛ ብቻ ነበርን በወቅቱ አሁን እኛ ደግሞ ትንሽ ነች ሌሎች በጣም ትልልቅ ሲኒማዎች አሉ በዚህ በከተማ ውስጥ እኔ የሚያስደስተኝና በቃ እንትን የሚለኝ ኦኬ በዛ ጊዜ ያን እኔ ጀምረው ግን በስሜትና በቃ እንትኔ በቃ ቢኖረን ብዬ ደስ በሚለን ስራ ነው የጀመርኩት ምናል እንትን ያሰላ አሁን ሁሌ ያሰላ ሲኒማ ቤት ለኔ ቤስቱ ሲኒማ ቤት ያሰላ ሲኒማ ቤት እና አንድ ግለሰብ ይዞታል አሁንና አሁን ተዘግታለች ለጊዜው ነው ይሰርባታል ይመስለኛልና በቃ እኔ በኢትዮጵያ አንደኛ ሲኒማ ቤት ነው ይችላል ብዙ ፊልም ስላየህበት ነው በጣም በቃ ድሮ መቼስ ድሮ ያው በደርግ ጊዜ የዌስተርን ፊልም አናይም እኛም ምንድነው መሰለህ የህንድና የቻይና አክሽን ፊልም ነው ህንድ ደግሞ ጨዋ በቃ 2 ሰዓት ሙሉ ቁጭ ብለህ ነው ከዛ የህንድ ደግሞ ማን ነው የቻይናው ሲመጣ 1 ሰዓት ከሩብ ነው እና ከሰዓት ተማሪ ሆኜ ልክ 7 ሰዓት ሲኒማ ቤት ገባለሁ 11 ሰዓት ያልቃል ሁለቱ ፊልም ልክ ደብተሬን ይዤ ልክ ተምሮ እንደወጣ ሆነ ወደ ቤት ገባለሁ ሲኒማ ስማሩዬ ማለት ነው እነሆ አሁን እኛ ጋር አካባቢ በቃ ዛ ሲኒማ ከተለ ዱርዬ ሆነን አሁን እንግዲህ ሆቴሎች እና ሪዞርቶች አይ ቲንክ ሁሉም ሰው የሚገረመው ያው ህንጻዎች ተማሳይ ባይሆኑም ሰርቪሳቸው በጣም ተማሳይ ነው የተወሰኑትም እኛም እኔና ከናንም በመናረጋቸው እንቅስቃሴዎች ተጠቅመናል የሚገርሙ ናቸውና ከመጀመሪያ ጀምሮ እንደዛ ነበረ ወይ መጀመሪያ አካባቢ ቻሌንጅ አጋጥሞ በባለሙያዎች ለማምጣት ሞክረ እንደዚህ ከዛ ወደ ኋላ ግን በቃ ወደ ትሬኒንግ እንደገባችሁና ያ ትክክለኛ መንገድ ሆኖም ስኬታማ እንደሆነ ከሪሰርች ስለተረዳን ስለሱ ብትነግረን ደስ ይለኛል መጀመሪያማ ሆቴላችን በጣም ሰርቪሱ ምንም ሁሉ ነገር ብልሽት ነበረው በጣም
ትልቅ የእንትን የገጠመን ልነግራችሁ አልችልም። ሁሉም ሆቴሎቻችን ላይ በአሁኑ ሰዓት የምንሰጣቸው የመስተንግዶ ሰርቪስ ተመሳሳይነት አለባቸው። ኢንክሉዲንግ የምንገዛቸው እቃዎች፣ ቁሳቁሶች ስም በተመሳሳይ ቦታ ነው ትልልቅ ባለ 5 ኮከቦች ሆቴሎች የሚገዙ። ምክንያቱም በጣም ጥንቃቄ እናደርጋለን ለእንግዶቻችን። ደግሞ ሜሲሲ ሲሪየስ ነው የሚመገበው ምግብ በጣም እንዲህ ዝም ብለው ከሰምባዲ ፒክ የምታደርገው አይደለም። ኤኒ ፕሮብሌም ቢገጥም እስከ ወዲያ እስከ አምራቹ ድረስ ሄደክ የምታጣራው ስለሆነ ለኛ እንዴት እንትን ይልሃል። ምክንያቱም ወደ ሆድ የሚገባ ነገር በጣም ከባድ ነው። እና ወደ ሰርቪሱ ስመጣልክ ሰርቪሱ መጀመሪያ ላይ ትልቅ ችግር የገጠመን አሁን ያው እንደምታውቁት ኢትዮጵያ ውስጥ ሰርቪስ ቢዝነስ ትንሽ እንትን ነው። አሁን አንተ ቤት ብመጣ ትጋብዘኛል በደንብ አድርገህ እባክህ ምናምን አፈር ልሁንልክ ብለህ ነው የምትጋብዘው። ማንም ቤት ማንም ኢትዮጵያዊ ቤት በሄደክ ያንን እስቲ ሆቴል አውጣውና ከፍሎክ ብትለው ረገኝ እባክህ ተው እንዴ ፕራይድ መኖር ይፈልጋል። እና አንዱ ግን ክፍተት ያየኑ ደግሞ እዛ ጋር ምንድነው መሰለክ የመጀመሪያኛ እንደ ተግባር ብለን ያየኑ በሆቴል ውስጥ የሆቴል ሰራተኞችን ባለቤት ማድረግ። የሆቴሉ ባለቤት እኛ ሳንሆን እኔና ባለቤቴ ወይንም ደግሞ ልጆቻችን ሳንሆን ባለቤት ማድረግ የሞከር ራሱ ሰራተኛው ነው። ከጥበቃው እስከ ሃውስኪፒንግ እስከ ዲዩቲ ማናጀር ወይንም ደግሞ በሙሉ ላይ እስከ ማናጀሩ ድረስ እስከ ዳይሬክተሩ ድረስ ያለውን በዛ ነው የተጠቀምነው። እኔም ሰከንድሊ ደግሞ ምን አደረግን? ትሬኒንግ ሞር ሰራ። ትሬኒንግ በጣም ደሞስት እንትን የምንሰራው ይሄ አም ሃይሌ ፕሮግራም አለን። አም ሃይሌ ፕሮግራም ማለት ምንድነው መሰለክ? እኔም ሃይሌ ነኝ። ማንም ይሁን ማንም እዛ ቦታ ሃይሌ የለም፣ ግን ሁሉም የሚለው ሃይሌ ማይኖር እኔም ሃይሌ ነኝ የሚል ትሬኒንግ ፕሮግራም አለ። እና ሌላ ሁለተኛ ከመጀመሪያው መነሻችን ላይ ያደረግነው ነገር እንደ ኢትዮጵያኖች እንችላለን እንዴት አይችልም? ፈረንጆች መጀመሪያ ፈረንጆች ሁሉ አምጥተን ነበር። እኔ እዚህ ጋር ስነግራችሁ እኔ ሬሲዝም ወይንም ደግሞ እንትን አጌንስት መሆን ሳይሆን እኛ እንደምንችል እኛ እኮ እነሱ አይናቸውን ሳይገልጡ እኛ እኮ ኢትዮጵያኖች ብዙ ነገር ሄደናል። ቅድም አንስቼልሃለሁ እነ በቀለ ሞላ በሆቴል ቼን እነሱ ሆቴል ቼን ሳያውቁና ትልልቅ ዓለም ላይ ያሉ ሂልተን ሻራተን ወይ ምና whatever እኛ እንትን ሄደን ብዙ ሄደንበታል። እንግዲህ ሳይዝ ነው የምንለያየው ሆናል። እና ከዛ በዛ ተነሳን እኛው ኢትዮጵያኖች ጀመርኑ። ኦፍ ኮርስ ቀላል ያልሆነ ትሬኒንግ እንትን ነበረ። እና ሌላው እኔ ሁሉ ጊዜ የምጠቀመው ነገር አሁን ምን እላለሁ መሰላችሁ? ራይት ፕሌስ ላይ ራይት ፐርሰን ማስቀመጥ ይግድ ይላል። ልትመርጥ ይገባል። አክስት ልጅ አጎት ልጅ ምናምን እያልክ ስመጣ እንትኑ ቢዝነሱም ይበላሻል። ልክ አይመጣም። ሁሉ ጊዜ ማን ነው ለቦታው የሚመጥነው? ማን ነው ቦታውን የሚያውቀው? ማን ነው ስራውን የሚሰራው? እኔን ይደግፋል እንትን ይደግፋል ምናምን አይ ኖ እንደዛ አይሰራም። ስራውን ይደግፋሉ፣ ስራውን ያውቀዋል። እኔ በምንም ይሁን ቤትም ቦታ በኮንስትራክሽን በለው በነገራችን ላይ ሆቴሎቹ በሙሉ ኮንስትራክሽን እኛ ነን የምንሰራቸው። እና እዛ ላይ ሁሉ ጊዜ በቃ ስራውን ይሰራል እንጂ እኔ ምን አገባኝ እኔ ማንም ይሁን ሰንበዲ ይሁን። ምክንያቱም ለኔ ወንድም እህት ወይ ዘመድ አክስት አጎት ከሆነ በሙሉ ሁሌም እንደ ሀገር እኮ በጣም የጎደለን ነገር ይሄን እንደ ሀገር የምናስቀምጣቸውን ሰዎች ሁሉ ጊዜ ለማንሳትም ትፈራለህ። አንድ ኃላፊ በላህ አስቀምጠህ ወይንም ደግሞ አንድ የሆነ በቦታው ላይ ትልቅ ስራ ይሰራልኛል ያልከው ሰው አንዳንድ ጊዜ ስራውንም አበላሽቶ at the end of the day አንተ እሱንማ እናትዬ እንዴት ያርጋዋለሁ በጣም ከባድ ነው እሱን አልነቀንቀውም ትላለህ። መጨረሻ እሱ ብቻ አይደለም አንተም ከቦታ ትነቀነቅና ቢዝነስም ይጠፋል፣ ቢዝነስም ይወድማል። እንደ ሀገርም እንዲህ ነው። በምንም ሚኒስትርም በለው ወይንም ደግሞ ዳይሬክተርም በለው ወይንም ደግሞ ማንኛውም የምታስቀምጠው ሰው ቦታውን ይሰራዋል ወይ ይችላል ወይ እንትን ድጋፍ ምናምን እሱ ሌላ ሁለተኛ ነገር ነው። ሁለተኛ ነገር ነው። ሶሪ እንግዲህ እቺ ነገር አሁን እንደዚህ ወጥቼ ሲል ምን ማለት ነው እንዴ? ካልቻል እንደውም ኦፍ ኮርስ መቼስ በእኛ በኢትዮጵያ አልችልም የሚል ነገር የለም። አንዴ ቦታው ላይ ከተቀመጠ ዘራፍ እንደኔ
እኔ 10 ያደርሳል ብዬ ስጠብቀው ከ3 4 ካደረሰ ይሄው ከ3 4 አደረስኩት ይልሃል። እናንተ ምንም መመዘኛ ሜጀርመንት የለህም። ከዛ በኋላ የሚያኮርፍ አካል ይኖርባል ብለህ ታስባለህ። ከዛ ዝም ብለህ ትለዋለህ። እና በአብዛኛው እኔ ጋር እንደ ድርጅት ስሰራ አሁን እኔ ልጆች አሉ ለኔ የማያቸው ልጆችን በቃ እንደሌላው 4000 ምናምን ሰራተኛ ነው ማያቸው። ኦፍ ኮርስ የባዮሎጂካል ልጆች ናቸው፣ ጥሩ እንዲሆኑ እንዲጎብዙ ፈልጋለሁ። ግን እየተጫንካቸው አንዳንድ ጊዜ ያው ይሉኛል አንተ እኮ በጣም አፕሪሺየት እንኳን አታደርግ። ምኑን ሰርተሽ ነው አፕሪሺየት ማደርግ? ምኑ ገና እኮ ነሽ እንዴ እኔን አፕሪሺየት አድርጉ። 42 ኪሎ ሜትር በ2 ሰዓት ላጣ አድርጌ እኔ አፕሪሺየት ገብቷል አይደለም? ይሄንን የግድ ነው። እኔ ምንጊዜም ይሄ እምነቴ ነው። ኦፍ ኮርስ የለፋ ሰው ሪዋርድ ታደርገዋለህ። ለፋ ሰው ብዙ እንትን ታደርገዋለህ። እኔ እንደው እቺን ነገር ካልኩ ዘንዳ እንደው ማንኛውም ኢትዮጵያዊ በተለይ በአሁኑ ሰዓት እንደው እንደ ገቨርንመንት ሲያስቀምጡ በጣም ኬርፉል ሆኖ እንትን ቦታውን ሊያቅ የሚችል ቦታውን ሊሰራ የሚችል በደንብ አድርጎ አገሪቷን ሊቀይር የሚችል ካልሆነ መልሶ ዋጋ ያስከፍለናል። መልሶ ሀገሪቷን ዋጋ ያስከፍላል። የሚገርም በቃ አንዴ ማናቸው አሉ ተባለ እኛ አንተን ከፈቀድን ገበሬም ይሁን ተባለ አሉ። ይኸው በቃ ገበሬም ይሁን እኮ የሚባል ነገር አይደለም። ኦፍ ኮርስ ግብርና ትልቅ ስራ ነው። ግብርና ያላወቀ እኮ ግብርናን አይሰራትም። እረኝነት እኮ አንደኛ ስራ ነው። ለኔ እረኝነት ማለት በጣም ከባዱ ስራ እኮ ነው። ሰው እረኛ ብሎ ሰውን ይሰድባል። እረኛማ እንዴ ኢየሱስ ክርስቶስም እኮ እረኛ ነው ሆኖ በጎች እንትና ላይ አይደለም የሚባለው። እኔ ብቻ በአጠቃላይ በቢዝነስ ላይ አንዳንድ ጊዜ የምጠቀመው አቋም ሌላ ነገር ይሰጣል። ያው የገንዘብ አቋሜ ደግሞ ሲሪየስ አቋም ነው። ሲሪየስ አቋም ነው ገንዘብ ያው አንዳንድ ጊዜ ሰው የሚጠራህብህ እንትን በቃ የቋጣሪ ታንኪ ሜን ኮምፕሊመንት ነው። አዎ ኮምፕሊመንት ነው ለመዘለ ይሄ ቡኩን ይሄ በተነ ምናምን ያዛ ጊዜ ቃል አንተ ሞትን ላይ ነው። ለምንድነው መሰለክ እኔ በአግባብ ከሆነ ሚሊየን አውጣ ሲሉኝ ምንም ችግር የለብኝም። አላግባብ ከሆነ 1000 ለምን ዋይ ብዬ 10 ጊዜ ጠይቃለሁ። አንዳንድ ሰው ይመጣና ኧረ በእናትህ እንደ ደስ አይልም በቃ ዝም ብላ አትገላገልም። ለምን? ይሄ ሀቢት ነው። ለምን እገላገላለሁ? አሁን ሪሰንትሊ ምን ሆነ መሰላችሁ? እኛ አሁን ቡና ልናበቅል ገብተናልና አንድ ችግር ገጠመን። አሁን እኛ አሁን ሊዝ ገብተናል ዛሬ ለ45 ዓመት ማለት ነው። ለ45 ሊዝ ገብተናል። አይ ቀይረነዋል አሉ። ምኑን? የመሬት ሊዝ እንትኑ ሲስተም ልትቀይሩማ አትችሉም። ከ45 ዓመት በኋላ እንገናኝ እንደዋል። ከዛ በኋላ ነው አትችሉም። ለሴም እዚህ ሱሉልታም የገጠመኝ ነገር የሊዝ ጉዳይ የተስማማቸው የተፈራረምነው ይሄ ነው። እንዴት እዚህ ትከራከራለህ? አንላቀቅም ስቶደኝ እኔ አሁን ይሄ አቋሜ ነው። ለምን ወደፊትም ብትመጡብኝ እናንተም ጭምር አይ ኖ እኔ በዚህ ይሄንን የሚሰማኝ ሰው ካለ እኔ ለማምንበትና ትክክለኛ አያችሁ እኛ ሀገር እኮ የጎደለን እሱ ፍትህ። አንድ ዳኞች ነገሩኝ በጣም ኢንተረስቲንግ ነገር ካላበዛውባችሁ ልንገር። አንድ ከየት ሀገር ነው በጣም ሩቅ ቦታ የሄደ ክርክር ተከራከረ። ምንድነው ክርክሩ አሉ? የ50 ብር ክርክር ነው። የ50 ብር ክርክር ከ700 ኪሎ ሜትር መጥቶ እየተከራከረ ነበር እና በሁለተኛው ቀጠሮ እዛ ከ700 ኪሎ ሜትር ላይ የጻፉለት ቀጠሮ ምን ይላል መሰለህ? የቀን ቀጠሮ አልቀጠሩትም እና እዚህ አዲስ አበባ ዞ መጥቶ ሲያይ ቀጠሮው ቀኑ አልተጠቀሰም። ምን እናርግ ቀኑ አልተጠቀሰም። ይህ በጣም አዘንን እና በቃ አዘኑና ሶስቱም ዳኞች ይሄ 50 ብር እንመልስለታል። ይሄ እንግዲህ ሰውዬ እንግዲህ አየና እናንተ አልበደላችሁኝም እናንተ ዳኞች እነዛን የበደሉኝ ነገር ነገ እጄ እመጣለሁ ሄጄ እንደገና 700 ኪሎ ሜትር እያወጣ ያለው ልብ አድርግ
ለ50 ብር ተብሎ የድሮ ጥንት የሆነ ነው። ከዛ ቆይ ብለው አትለፋ ምናምን ብለው አዋጡና እዛ 50 ብር ንውስቲ ብለው እንደዚህ ሰጡት። ምንድነው አላቸው። አይ እንዲሁ ከምትለፋ በቃ ይሄ 50 ብር እኛ እንትን ብለን ክቡር ዳኞች አመሰግናለሁ፣ እኔ ብር አላጣው ፍትህ ነው ያጣሁት፣ ፍትህ እንዲሰፍን ነው የምፈልገው። ከዛ እውነትም ነገርየው መጨረሻ ተፈረደለት። የሚገርም ሀገሩ ተመልሶ አሉ የ50 ስንት ጥፍ አድርጎ በቃ ፍትህ አገኘው ብሎ ደስ ብሎት ከዚህ አዲስ አበባ ሄዷል። በፍትህ ህዝብ ሁሉ ጠርቶ ጋበዘ ይባላል። እና ፍትህ ቫልዩለስ ማለት እንትኑ ምንድነው ይለዋል መሰል በገንዘብ የምትተምነው አይደለም። ለዚህ ነው አንዳንድ ጊዜ በቢዝነስም አንዳንዴ ሁሉ ጊዜ ኦዲት እንደረጋለን ምናምን እንደረጋለን። ያ እያንዳንዱ ኦዲት ያድርጉ በቃ የሚገባው እንደውም ሄደው አግኝተው እኛ እንኳን ብንሳሳት ኦኬ ይሄ ነገር ለምን ተሳሳታችሁ ብዬ ወደዛ የገዛ ልጆችን ይሄ ልክ አይደለም እዚህ ፖሊሲ ላይ ተቀምጠው ይሄንን ኦኬ ይሄን እንቀጣለን፣ ይሄ እንደዚህ ይሄ ደግሞ እንዴ ስማኔ ያራ ማነው 400-500 ብር ክትፎ ሸጬ ያ10 ብር ቆጮ ሪሲት የለም ዘራፍ ከየት መጥቶ ሊሸጥ ነው? ይሄንን ከተቀበልክ ይሄንንም ተቀበል፣ ጭቅጭቅ ነው የምንገባው። ይሄንን ክትፎ 400-500 ብር ተቀብለኛል፣ ይሄ ደግሞ ከገበሬ ነው የገዛሁት ሪሲት የለውም፣ በዚህ አወራርዳለሁ፣ በህግ አምላክ ነው። እሺ በቃ ወዳኛው ደም ጠብታ ነው የምንከራከረው። ኖ ዚስ ኢዝ ሲሪየስ። ለምሳሌ ያለ እናንተ ቡና አለ መቼስ ሁሉ በሪሲት አይደለም። 1000 ነገሮች ያለ ሪሲት ነው የሚሰራ። ኦፍ ኮርስ መንግስት እንደ መንግስት ሀገር እንደ ሀገር ለሁሉም ሪሲቶችንና አንተኖችን ህጋዊ ደረሰኞችን ፕሮቫይድ ማድረግ አይችልም። ብዙ የጉልበት ሰራተኛ አለ፣ ብዙ እንትን አለ። ይሄን መቀበል ግድ ይላል። ያንን ሴልስ አክሰፕት ካደረክ ያንን ወጪ አክሰፕት ማድረግ አለ። በነገራችን ላይ እኛ ሁሉን ነገር እንደ ትልልቅ ካምፓኒ ስትሰራ ኢንቨስቲጌት ወይ ኦዲት እኮ ለመንግስት ለሚያስከፍለው ብቻ ለኔም ይጠቅመኛል። ኦዲት እኮ እኔ ያለሁት እዚህ ነው። አንዳንዱ ስራዬ 500 ኪሎ ሜትር እና ጎንደር ላይ 700 ኪሎ ሜትር እንትን ላይ 500 ኪሎ ሜትር አለን አይደል? በ3 ወር በ4 ወርም አልሄድም። እንዴ ኦዲት እኮ ሲደረግ ለኔም ይጠቅማል አይደል? እንደ ባለቤት ከሆንኩ ማለት ነው። ባለቤቱ በነገራችን ላይ ሀገር ነው። ዋና ባለቤት ለምንሰራው ቢዝነስ መንግስት ነው፣ እንዲያውቀው። ዋናው ባለቤት መንግስት ነው። እኔ ሁሌ የምለው ነገር በቢዝነስ መንግስት ባለቤት ነህና እባክህ እያንዳንዱን ቢዝነስ ጠብቅ፣ እያንዳንዱን ቢዝነስ በደንብ ተከታተል፣ እያንዳንዱን ቢዝነስ እኛን ተንከባከብ ነው የምለው። ለምን በለኝ እኛ አመቱን ሙሉ በጣም ብዙ ብር ብዙ ስራ ሰርተን ይሄን ያህል ሚሊዮን ተረፈን እንባላለን። ባንክ ተበድረን ነው ያንን ግብር የምንከፍለው። ምንነካችሁ? ባንክ ተበድረን። እኔ አሁን ያለፈው ግብር በጣም ብዙ ግብር ነው። ስንት እኔ ስራ ነው የማየው። ልክ እንትን ጥቅምት ላይ ግብር ይገበር ሲባል ሂሳብ ሰርተው ይሄናል እንዴ ብሩ የት ጋር ነው ያለው? የት አለ ብሩ አሉ። ከዛ ጃበሪስታቸው ባንኮች ወደ 67% የሚሆነውን ከባንክ ወሰድን። ያው አሁን ደግሞ እየከፈልን አሁን ደግሞ የሚገርም አሁን እኮ ደግሞ መጣ ጥቅምት አሁን። ስለዚህ ማን ነው ባለቤቱ? መንግስት ነው። መንግስት አንደኛ በሚገበረው ግብር ባለቤት ነው። ሁለተኛ ህዝቦች ስራ እየሰሩ ነው እዚህ። እነዚህ ህዝቦች ደግሞ የኢንካም ታክስ ይከፍላል። ማለት ኢንካም ታክስ ቀላል እንዳይመስል። አንዳንድ ከተሞች ላይ የምንከፍላቸው አንዳንድ ቦታዎች ላይ የምንከፍላቸው ኢንካም ታክሶች ብዙ ብሮች ነው። የዛን ከተማ የአስተዳደር ሰራተኞችን ደሞዝ የሚከፍል እሱ ብር ነው። እያየ ነው። አንዳንድ ጊዜ እንትን ነው ይሄ ባለሀብት ነው። በነገራችን ላይ አንዳንድ ችግሮች እዚህ ኢትዮጵያ ውስጥ ሀብታም ለመሆን ከባድ ነው። በኃጢአት እየሆነ ያው እንትን ምንድነው ባል በጣም እንትን ባለጠጋን ከምናጸድቀው በእንትን በመርፌ ቀዳዳ ግመል ብትሾልክ ይላል። ስለዚህ አይ ኃጢአት ነው። ግን እኔ አሁን አይምሰልክ አሁን ማጣትና ድህነት ነው ኃጢአት። እሱ ነው ኃጢአት ነው። ዳውነ መኖር ዳውነ መፈጠር ዳውነ እንዲህ ነው ብሎ ማለት ኃጢአት ነው። በተቻለ መጠን
ላብን ጠባ አድርገህ። ሌላው ግን ሁለተኛ ነገር የምናነጋገረው ምንድነው መሰለህ ኢትዮጵያ ውስጥ ድሮ ጀምሮ ማውቃት አባባል አለች። ኢትዮጵያ ውስጥ እንኳን የሰው ገንዘብ ልትበላ ይቅርና ይላል የራስህን የለፋህበትን ላብህን ባርክልኝ ብለህ ነው የምትበላት። ባርክልኝ ብለህ ነው። እና እኛ ሁሌ የምንለው ነገር አለ። ያው ከእንትን ጀምሮ የእግዚአብሔርን ለእግዚአብሔር የማን ነው እዛ ቄሳርን ለቄሳር ቄሳር ነው ያዛ ጊዜ ኢየሱስ ክርስቶስ በሚዞር ጊዜ። አሁን ግን ያው ግብር ክፈሉ ነው የተባልነው አይደል? እና መንግስት ደግሞ ያው ሲሰራ ምንድነው የሚሰራ ብሎ ለኔ ማሰብ ገብቷል አይደል? ይሄ ዋናው ሼር ሆልደር ነው ብያለሁ። ዋናው እንደውም ባለቤት ነው ካልኩኝ ማንከባከብ፣ መጠበቅ፣ ወዴት ወጣ ወዴት ወረደ፣ እንዴት ቢዝነሱ ይስፋ፣ እንዴት ሀገር ደግሞ ቢዝነስ መንግስት ታክስ ካልሰበሰበ ሊኖር አይችልም። ስለ ሆቴል አንድ ነገር ብቻ ልበል። በጣም የሚገርም ሰርቪስ ያለው ሆቴል ነው። ለእኔ በተለይ ብዙ ኤክስፒሪየንስ የመጀመሪያው ሾው ራሱ እዛ ነው የተቀረጸው። የዚህ ፕሮግራም የዛሬ 2 ዓመት አርባ ምንጭ ላይ ሰርጌም እዛ ነበረ። ብቻ ብዙ የአንተ ሆቴል ተጠቃሚ ነኝ እና የሚገርም በተለይ ሰርቪሱ ምንም ዓለም ላይ ያሌለ ሰርቪስ ነው። በተለይ ሰራተኞችን ማኔጅመንትን በዚህ ማድነቅ እፈልጋለሁ። ማንም ሆቴል የሆነ ከምትደርስበት ደርሶ አፍተር ሰርቪስ ደውሎ ደረስክ እንዴት ነበረ ሰርቪሱ የሚገርመኝ አገልግሎት ነው እሱ። እዛ ውስጥም ያሉት ልጆች እንደራሳቸው ስራ ነው የሚሰሩት እና ለተሰራው ስራ አንተንም ማኔጅመንትንም ቲሙንም በጣም ማድነቅ እፈልጋለሁ። በጣም ታንኪዩ። እንግዲህ ድም እንደነገርኩ ነው በሁሉም ሴክተር ላይ የሚመጡትን ሰራተኞች ወይንም የሚሰሩትን የሚሳተፉትን ባለቤት ብቻ ካደረግናቸው እኔም ኃይሌ ነኝ። በቃ ኃይሌ ኖራል እኔም ኃይሌ ነኝ። ስለዚህ እኔም ቆረቆረውን እኔም ማስበውን እኔም አደርገውን ነገር ያደርጉታል። ለዛ ነው ብዙም የተለየ እንትን ሰተናቸው አይደለም። ያው ልጆቹም አይታቸው እና ያው ልጆች ናቸው፣ ኢትዮጵያኖች ናቸው፣ ግን በጣም ጎበዝ ናቸው አብዛኞቹ። አይ ቲንክ ካልቸር ነው ትልቁ የተፈጠረው። ግን የሚገርም ነው። ይገርማል። አሁን ቅርብም ጊዜ የከፈትኑ ወላይታ ላይ ኢሚዲየትሊ በዛ እንትን ነው እየተቀረጹ ያሉት። አዎ በቃ እኔ የለውማ። ምክንያቱም እነሱም ባለቤት አድርጌ ደግሞ ባለቤት ናቸው ሲጀምር። እኔ እኮ ሉዘር እንደውም አንዳንድ ጊዜ እኔ አስታውሳለሁ ሻሸመኔና ዝዋይ ሲቃጠል እኔም ተቃጥያለሁ። ግን ሲጠቀሙ የነበሩ እነዛ ውስጥ የነበሩ 400 ሰራተኞች ነበሩ በሁለት ሆቴል ውስጥ። ሲጎዱም ደግሞ የተጎዱት እነዛው ልጆች ናቸው። እኔም አየዋለሁ። እንደውም አዳማ ላይ ስከፍት ወዲያው ነው የከፈትኩት። የመክፈት ግን ያው በጣም ትናደዳለህ እንትን። እኔም የተናደድኩትን ያህል በሙሉ ሰራተኛው አይደለም ህዝብ ሀገር ሁሉ ተናዷል። እንዴት አንድ ንብረት ይቃጠላል? ወስደክ ለራስህ ብትጠቀምበት ወስደክ። አሁን እኔ እዛ የተቀመጠ ቃየት እስቲ አዲስ አበባ መጣለ ምን እግር ጎማ አልተገጠመለት መኪና ቢሆን እንኳን አሁን እርቶት ይሄዳል ትላለህ። ያቆዛው ነው ያለው። አንዳንድ ጊዜ ሞኝነት እንትን አለ ማለት እሱ ይቃጠል። ስለዛ በደንብ ደግሞ በኋላ ላይ እናወራለን። እንዴት በዛ ጊዜ የነበሩ ነገሮች እናነሳለን። ስለ ኮንስትራክሽን ግን ቢያነሳ አንዴ ደስ ይለኛል። ለምንድን ነው ሆቴሎቹ ራሳችሁ የምትገነባቸው? ራሳችን የምንገነባቸው እኛ በምንፈልገው መልክ እንድናካሄዳቸው ነው። በነገራችን ላይ ሆቴል አሁን ሰው ሆቴል 10 ዓመት ቆየ ይሄ ሆቴል ለመክፈት ይሄንን ለመጨረስ በጣም ከባድ ነው። ሆቴል ጨረስኩ ስትል በቃ ሁሉን ነገር ጨርሼ አሟልቼ ልከፍት ነው። የዛ ጊዜ ነው መከራውም የሚጀምረው። በተለይ እኔ ምልክ እኛ የምንሰራቸው ውሃ ፍሳሹን፣ የኤሌክትሪክ ፍሰቱን፣ የምናምን የአክሰሲቢሊቲ ምኑ ሆቴል የምታየው ህንጻው የምታየው ነገር በሆቴል ውስጥ 15% እና 20% የማይሞላው 80 እና 85% ቢሆን አታየው፣ በፍጹም አታየው። በሆቴል ውስጥ 85%ን አታየው። ለዛ ነው እኛ ሁሉ ጊዜ ሆቴል በራሳችን ምን ገንባ። እኔ አንዳንድ ጊዜ ሆቴል በቃ እንዲህ አይነት ሆቴል አለ ሲሉኝ ምንም አፒታይት የለኝም። ለምን መሰለክ? ሆቴሉን ያንን ለማየት የተቀበረውን እያንዳንዱን ነገር ፍሳሽ መስመሩን፣ ኤሌክትሪክ መስመሩን፣ የላውንድሪ ሲስተሙን፣ የእያንዳንዱን የሻወር ማዕት ነገር ነው የምታየው። ሂደት ያዋለ ሲሰራ ራስ ብዙ ጊዜ ነው እንዴ። ባይገርማ አንድ ነገር ልክ ጀምረናል ሲባል እኔ ሮጭ እዛ ነው የምሄደው።
መጀመሪያ እንትኑ የሚሳብበት የሚሄድበት መንገድ የቧንቧ ሲስተም አዘረጋግ የዳክት ሲስተም አዘረጋግ የኤሲ ሲስተም አዘረጋግ እያንዳንዱን ያው ባለሙያዎች አሉ። ባለሙያዎች ደግሞ እነሱ በትክክለኛ ነገር አሁን አንዳንድ ጊዜ ሁሉን ነገር ሰርቼ ጨረስኩ ብለክ ትሄዳለህ። አይታችሁታል ሆቴል ባባባ ይላል። አሁን ውጭ ያለ ሰው እንዴት ያምራል፣ በቃ ይሄንን ሆቴል ነው መግዛት። እኔ ሆቴሉ ያለው ጀርባው ያለው አንዳንዴ እዚህ ላይኛው ሻወር ስትወስድ የታችኛውም አብሮ ይወስዳል። በጣም ብዙ ነው ጣጣው፣ በጣም ብዙ ጣጣ ነው። ስለዚህ ነው እኛ ራሳችን እንገነባለን፣ ራሳችን እንከታተላለን። ቢበላሽም ኢሚዲየትሊ እንጠግናለን። ምክንያቱም መስመሩን እናውቀዋለና ካላወቀው እንዴት ይሆናል? ለዚህ ኢንተርቪውም ስንዘጋጅ አንዳንድ የስራ ባልደረቦችን ጠይቀን ነበርና ኃይሌ በጣም ጎበዝ ፕሮጀክት ማናጀር ነው። በተለይ ሆቴሎቹ ሲገነቡ ምን ሲሉ በደንብ እሱ ራሱ ይከታተላልም ያሳልጣልም ብለውናልና እንዴት ነው ፕሮጀክቶቹን ማናጅ የምታደርገው አንተ? በቀን መቼስ ስልክ አንድ ሳይት ላይ 10 ጊዜ የምደውልባቸው ነገሮች ነው። አሁን እዚህ እኔ ቁጭ ብዬ ጅማ ላይ ነው አሁን እንግዲህ በጣም ኃይለኛ ስራ ለተቀን የምንሰራው። እያንዳንዱ ነገር ዛሬ እንዴት ሆነ ይሄን ማለት የምትሞላዋን ኮለን መደዳ ሁሉ አውቃታለሁ። ኮለን ሲሞሉ ለምሳሌ ብዙ ነው 70-80 ኮለን በአንድ ህንፃ ላይ በአንድ ፍሎር ላይ ሊኖር ይችላል። የት ጋር ደረሳችሁ? እዚህ ጋር አሁን ተሊፍቱ 3ኛውን 4ኛው ላይ ደርሰናል ምናምን ይላሉ። ሴራሚክ ሲሰራ አሁን ሴራሚክ የትኛው ጋር እዚህ ጋር ነው፣ እዚህ በረንዳው ላይ ደርሰናል፣ ዛንትን ላይ ደርሰናል። ያው ስልክ ነው። ከዛ በ15ም በሳምንትም የሚሄድባቸው አሉ፣ በወርም ሊሆን ይችላል። ሄዳለሁ እዛው ቦታው ብዙ አልቆይም። በቃ እንዲዙ አሁን እንደዚህ በጣም እንትን ላይ ወጣለሁ ወርዳለሁ ምን እላለሁ በአይኔ ወስድና ከዛ ያየሁትን የተወሰነውን እዛው ለምን እዛ ያልን ልጅ ይችላል። ግን ተመልሼ ደግሞ እደውላለሁ። አንተ ያንን ነገር እኮ ልክ አልመጣልኝም፣ እስቲ ቼክ አድርገው መትርና ማስታውሰው። በዚህ ሲስተም ነው የምንሰራው። በአብዛኛው ግን ያው ማኔጅመንት ማለት ከለመድከው በኋላ ኦፍ ኮርስ ብዙም አላቃቸው ነገሮች አሉ፣ ማቃቸውም ነገሮች አሉ። ግን ያው በአብዛኛው እኔ ምንድነው የማደርገው መሰለክ፣ ሰዎችን ኢምፓወር አደርጋለሁ። በነገራችን ላይ ሆቴሎቻችን ላይ የምታየው ነገር በሙሉ ባለቤትም ናቸው። at the same time ደግሞ ኢምፓወር መፍለጥ መቁረጥ እንዲችሉ ነው የምታደርጋቸው። ሁሉም እኛ ጋር ዝም ብሎ እንዲህ አንድ ብሎኬት ደርዳሪ በቃ እንዲህ ደርድር ስለተባለ ብቻ አይደለም። 10 ጊዜ ነው የሚላካው አልገባ ሲለው፣ ወይንም ደግሞ ልክ ሳይሆን መጥቶ እሱ ራሱ ይነግራል። እንዴ ያኛው እኮ ወረቀት እንትንም ይሳሳታል እኮ ባለሙያ ነኝ የተባለ አርኪቴክቱም ሊሳሳት ይችላል። ያ ደግሞ ለኛ መስመር ሰተናል። ቢፈርስም ብዙ ሄዶ ከሚፈርስ እዚሁ ይፍረስ ብለን እንትን አንላቸውም። ስለዚህ ነፃነቱ አለ። ፕሮጀክት የሚሉት በዛ መሰለኝ። እንግዲህ ፕሮጀክት መምራት ይችላል የሚለው እኔ እንኳን ብዙ አይደለሁም። ምን ያው ሩጫ ከፊት መምራት ችያለሁ። ሌሎች ቢዝነሶች ስለ ሌላ ቢዝነሶች ብታነሳ፣ ስለ ሃኒው፣ ስለ ቡና። እንግዲህ እኛ ብዙ ነገሮች ውስጥ ለመሰማራት ሞክረናል። ያው እንደምታዩት በጣም አሁን በሼር ቢሆን እንደነ ማራቶ ሞተር አይነት እኔ እንደው እንደ ቢዝነስ ሳይሆን እንደ ሀገር ጠቀሜታ በጣም ትልቅ የምላቸው ነገሮች አሁን ለምሳሌ ግሬት ኢትዮጵያ ረን ለእኔ ቢግ ነገር። ሁሉንም እስቲ የተወሰነ ብታነሳልን ጥሩ ነው። ሶስቱንም እነዚህ ማራቶን ያው የምታውቁት አሁን መኪና አስተመገጣጠም ደርሰናል። ሊያውም የኮሪያዎችን መኪና ከእነሱ ውጭ እኮ ለሌላ ሰው የማያስቡትን ያንን የገጠምንበት አሁንም ኢትዮጵያኖች እንደሚችሉ ስላሳዩ ኮሪያ ውስጥ ሄደው ሊያስተምሩት የመጡት 3 ወር 4 ወር መጥተው በአንድ ወር ባልሞላ ውስጥ ወደ ሀገራቸው ይመለሳሉ። ለምን ቢባል በቃ የኛ ልጆች ፐርፌክቶች ናቸው። ኢትዮጵያ የመቀበል ችግር የለበትም። በጣም ፋስት ነን እና ዛሬ ማራቶ ሞተር አይታችሁ እንደሆነ መኪና እንግዲህ ከአልጄሪያ ቀጥሎ በአፍሪካ ውስጥ የሃይንዳይን እኛ እነ ሳውዝ አፍሪካ ሌሎቹን እኮ ዘጋግተዋል። ለእኛ ግን በእምነት ደግሞ አንድ አይነት ብቻ መኪና አይደለም 12 የተለያዩ አይነት መኪናዎችን
ሁሉንም እንደ አክሰንት፣ ኤሌንትራ፣ ግሬታ፣ ሳንታፌ እንደ እንትን ፓላሴድን የመሰለ ትልቅ መኪና ለኛ እንድንገጣጠም ፈቅደውልናል። ይሄ ማለት ምንድነው? የኛ ጉብዝና ብቻ ሳይሆን የኢትዮጵያኖች በጣም እንትን ጥሩ የመሆን እና እኔ አሁን እንደዚህ ሳይው ቢዝነሱን ብቻ አይደለም የምታየው እምነት መጣላቸው እንደ ኢትዮጵያ በጣም ተኮራበታለህ። ኦፍ ኮርስ ዋጋ አስከፍሏል። በጣም ብዙ ዋጋ ብዙ ተለፍቶበታል። በጣም ቀላል ያልሆነል። ከዛ ደግሞ ቀጥሎ ለምሳሌ ወደ ግሬት ኢትዮጵያ ረን ወስድ። ግሬት ኢትዮጵያ ረን እንግዲህ ዛሬ 24 ዓመት በፊት ስንጀምረው በአሁንም እሱን በስሜት ልክ እንደ ሌሎቹ ሀገር ያኔ ግሬት ኖርዝ ረን ዛ እንግሊዝ ሀገር ናና ሩጥልን አሉ ከሲድኒ ስመለስ። አይ ደስ ይለኛል ለእናንተ ምሮጣለሁ፣ ግን ለምን እናንተ ኢትዮጵያ ውስጥ እንደ ውድድር እንድናዘጋጅ አታግዙንም ብለን በቃ ኢትዮጵያ እንዲኖራት እመኝ ነበር። እንደነሱ አይነት ውድድር በጣም ምኞቴ ነበር። ከዛ መጡ ሊያግዙኝ። ሲመጡ ስፖንሰር የሚባል ነገር የለም ምን የለም። ከዛ እንግሊዞች ስለነበሩ ቢሮ የእንግሊዝ ኤምባሲ ሰጥቶ 10,000 ፓውንድ ሰጥቶ የእንግሊዝ ኤምባሲ። ከዛ ደግሞ ሌላ ስፖንሰር ይፈለግ ሲባል ብሪቲሽ ኤርዌይስ ስፖንሰር ሆኖ እና ለመጀመሪያ 2 ዓመት እዛው እነሱ ጋር ኤምባሲ ግቢ ውስጥ ነበረ ቢሮአችን። የኛን ወደዚህ ሙቭ እስክናደርግ ድረስ የኛ ቢሮ ላይ እዚህ ዓለም ህንፃ ላይ ማለት ነው። እንግዲህ ከዛ ተነስተን እነሱ የግሬት ኖርዝ ረን ኦርጋናይዘሮች እኛን አግዘው ፈረንጆችም ነበሩ ሪቻርድም ነበርና መጨረሻ ላይ እንግዲህ አሁን ዛሬ የምታዩት እኛ ሀበሾች ቴክ ኦቨር አድርገን ከሀበሾች እንደ ወንዱ ዳይሬክተር ነበር። አሁን ደግሞ ሴት ነች። ያለፉት 3-4 ዓመት ሺዝ አሜዚንግ። እንግዲህ እሷ እየመራችሁ ግሩፑ በጣም ስትሮንግ ግሩፕ ነው። የሚገርማችሁ አሁን ይህንን መዘረዝርላችሁ የግሬት ኢትዮጵያ ረን ላለፈው 2 ዓመት ቤስት ወርልድ ቴንኬ ተብሎ በረነር ወርልድ መጋዚን ላይ አንደኛ እኛ ነን፣ 2ኛ ለንደን ቴንኬ፣ 3ኛ ፓሪስ ቴንኬ። 2 ተከታታይ ዓመት እንግዲህ ይሄንን ፈረንጅ በሌለበት በእኛው በኢትዮጵያዊ ከኢትዮጵያም ደግሞ እንግዲህ ለምሳሌ ኦፍ ኮርስ ኢትዮጵያ ውስጥ ሴት እንትኖቻችን በእንትን ማኔጅመንት ቶፕ። ይሄ ዛሬ በቃ እንደ ሀገር ትኮራበታለህ። አሁን አንዳንድ ጊዜ አይ እናንተ በቃ አይደለም ብላችሁ እኔ አሁን ረነር ወርልድ መጋዚን የት ነው እንትን የሚሰራው ያው ያያል። መመዘኛው ምንድነው? የገንዘብ ብቻ አይደለም። ገንዘብማ ቢሆን ኖሮ እኛ ጭራ ነበር። ግን እኛ የዝግጅቱ ከለርፉል መሆኑ ብዙ ተፎካካሪዎች ለምሳሌ የኦሊምፒክ ሻምፒዮን የዓለም ሻምፒዮኖች ብዙ ኢትዮጵያኖች ነው የሚሳተፉት እና 45,000 ተወዳዳሪ አስበዋል። እዚህ ውስጥ በቃ 45,000 ተወዳዳሪ በዚህ በአዲስ አበባ ውስጥ ኢንጆይ አድርጎ ተደስቶ በቃ ኢንክሉዲንግ የውሜን ፈርስትም አለን በማርች ላይ የሚካሄድ እነዚህን ሁሉ እንደገና ደግሞ በተለያየ ከተሞች አሁን የሐዋሳ ሃፍ ማራቶን አለን። በጣም ትልቅ ብዙ ፈረንጆች የሚመጡበት እንደው አሁን አንዳንድ ጊዜ በዚህ ከኮቪድ በኋላ ትንሽ መንገጫገጮች ስለበዙ እንጂ ሀገሪቷ እንደውም በአንድ ወቅት እኔ ልንገራችሁና አብዛኛው ብዙ ሰዎች ወደኛ የሚመጡት ውድድሩን ተወዳድረው እግረ መንገዳችንን ጎብኝተን ወደ ሰሜን ወደ ምናምን ወደ ደቡብ ሄደን ነው የሚሉት እና ብዙ ነገር ለመፍጠር ተሞክሯል። ደግሞ ያ ነገር እኔ ምልክ አንዳንድ ነገሮች አሁን የጸጥታ ጉዳዮች የሰላም ጉዳዮች በደንብ የሚስተካከሉ ከሆነ ደግሞ ከዚህ ከነበረበት አሁን እንግዲህ ከኮቪድ በፊትና በኋላ ያለው አሁን ለምሳሌ ትንሽ እንደው በዚህ ዓመት ግሬት ኢትዮጵያ ረን ካምናው በተሻለ ፈረንጆች መምጣት ችለዋል። ብዙ ፈረንጆች ያየንበት ነው። ካቻም ነው። ኮቪድ ጊዜ ግን ያው ኦሬዲ የለም ነበር እና አንዱ እንደ ሀገር በጣም የምንኮራው እንደ ቢዝነስም መጀመሪያ እንደውም እንደ ቢዝነስ ሴክተር ነበር፣ በኤንጂኦ ስር ነበር። አሁን ግን እንደ ቢዝነስ ነው። እኔ የሱን ቢዝነስ የማየው እንደ ሀገራዊ ቢዝነስ ነው። ገንዘብ ያመጣል። የሚያመጣው ብዙም እኔ ከሚሰጠን ጥቅም አንጻር ስታየው ገንዘቡ አንድም ጊዜ ሰርተነው አናውቅም። ግን አንዳንድ ጊዜ ይሄንን እንደ ኢትዮጵያ ነው ቁጭ ብለን ሁላችንም
ይህ ጉዳይ ለኢትዮጵያ ምን ያህል ጥቅም ሰጠ፣ ምን ያህል ይጠቅማል? አንዳንድ ጊዜ ይሄንን ውድድር የኃይሌ ገብረስላሴ ያደርጉታል። ሲጀመር እኔ አይደለም። ቦስተን ማራቶ 130 ዓመት ቦስተን ማራቶ ተካሂዷል። ቦስተን ማራቶ እነ በርሊን 50 ምናምን ዓመታቸው ነው። እነ ለንደን ከዛ በላይ ነው። እና አብዛኞቹ እንደዚህ በትልልቅ ከተማ ላይ ያሉ ድሎች እነዛ ሰዎች ፈለስ እንትን መጀመሪያ እንትን ያደረጉት የሉም እኮ ሞተው አልቀዋል። ሶስተኛው ምንም አሁን ቦስተን ላይ ብትሄድ ሶስተኛው ጄኔሬሽንም የለም። ግን ይሄንን እንደንትን እየተንከባከበን ስንሄድ እና በቀደምም እንደው ያልጠቀስኩላችሁ ቢዝነስ ትልቁ ችግሩ ቢዝነስ የኢትዮጵያ ቢዝነስ ብዙ ማሄደው ህዝቡ መንግስትም እንደራሱ አድርጎ ቢዝነሱን ቢያየው ኢትዮጵያ ልክ አሁን ዓለም ዛሬ የደረሰበት ትልልቅ ካምፓኒዎች እንደነ ፊሊፕስ ይሆናል፣ ቶዮታ ይሆናል፣ ወይንም ደግሞ እንደዚህ ዓለም ላይ ያሉ እንደ ትላልቅ ካምፓኒዎች አድገን መውጣት እንችላለን። ግን እዚሁ እኔ አንተን መኮረኩም ከሆነ እሱ ራሱን ታባቱ ራሱ ይገፈኛል ምናምን። እኔ ለዚህ ትምህርት የሆነኝ እኔ ብዙ ጊዜ ሆላንድ ሀገር ለብዙ ጊዜ ቆይቻለሁ እና ሆላንዶችን በጣም ብዙ መቆየቴ አንዳንድ ትምህርት አስተማረኝ። ሆላንዶች ለራሳቸው ግለሰቡ ለራሳቸው ቢዝነስ ቶፕ ፕራዮሪቲ ለነሱ ይሰጣል። አንዳንድ ጊዜ እነሱ አየር መንገድን ያውቃሉና አመጡልኛል። ለምንድነው በዚህ የምትልኩልኝ? በኢትዮጵያ ላኩላለሁ። በኢትዮጵያ ስለሚመቸኝ ያው ለምን በሱ አትልኩም ስል አይ ምን መሰለክ እንደዚህ አድርጎ በኋላ ስጠረጥራቸው ለካ እነሱ ፕራዮሪቲያቸው ቆይ ውድ አይደለ እንደ ይሄኛው አየር መንገድ እናንተ ላለው አንዳንዴ አይ አይደለም ያቁታል። እነሱ ውድም ቢሆን $100 $200 ጨምረው ለራሳቸው ምክንያቱም ያቁታል ወደ ራሳቸውን የሚገባ እና ይሄንን ሜትድ ሁላችንም እንደ መንግስትም ከሄድን ተሻጋሪ የሆነ ካምፓኒ እኔ አሁን እንግዲህ ነገርህን አታብዛ በሉኝ እንጂ እኔ ኢትዮጵያ ውስጥ ምኞቴና ስሜቴ ብዙ ትላልቅ ካምፓኒዎች አሉ እዚህ ሀገር በጣም በርካታ ታላላቅ የሚባሉ ኢትዮጵያ ብቻ ተዘግቶባቸው እንዳይቀሩ ነው። ወደ ውጭ እንዲሄዱልን ወደ ውጭ ተጽዕኖ ፈጥረውና ውጭ ላይ ታላቅ ስራ እንዲሰሩ መንግስትም ህዝብም ማበረታታት አለበት። ገንዘብ መስጠት ብቻ አይደለም፣ ምቹ ሁኔታዎችን ማመቻቸት ሞራልም እኮ አንድ ጥሩ ነገር ነው። እኔ አሁን አንዳንድ ጊዜ for the first time በፊት ውጭ ወጣለሁ ሲባል ኧረ ተው አትናገር አንተ ምንድነው ውጭ እኮ ገንዘብ ማሸሽ ነው ይላል። አሁን ግን አሁን የምሰማው ደስ የሚለው ዋው የትን መጀመሪያ የምትገቡት ጥሩ ነው ምናምን እንዴት ደስ ይለኛል መሰለክ። ደግሞ እቺን በመንግስት ብትታገዝ ዋው በቃ በማግስቱ እኔ ናይሮቢ ነው የምታገኘኝ ወይ ደግሞ ዋይኖት እንግሊዝስ ቢሆን ፈራዋለን እንዴ? አይ ብዙ ሰዎች እያበረታቱ ነበር ኃይሌ ይመጣል ስንል መች ነው ኃይሌ ሌላ ሀገር ሆቴሉን የሚከፍተው የሚለው ብዙ ሰዎች ነበሩ። ወልዱ ያ በጣም ብዙ ሰዎች ከጀርባ አሉ እያበረታቱ። ከናን እኔ ልንገርህና we have to ደግሞ ማድረግም አለብን። 120 ሚሊዮን ህዝብ አለ ብትል ማንም አይሰማህም። በ500,000 ህዝብ አሁን አንዳንድ ሀገሮች ታውቃላችሁ ሚድል ኢስት ላይ 500,000 አይሞሉም፣ ግን 1 ሚሊዮን ይሞላሉ። አሁን ባለፈው ወርልድ ካፕ ኳታር ላለፉት ስንት ዓመታት የተካሄዱትን ወርልድ ካፕ ፉትቦሎች ተደምረው ኳታር ያወጣችውን ግማሽ አሁንም አሉ። ሀገሪቷ ትንሽ ነው ምትጤነች። እኔ ሄጀባታለሁ እንደውም አልሞከርኳትም እንጂ እንደው በአንድ ቀን ሮጬ ዙሪያውን ሳልጨርሳት አልቀር። በጣም ትንሽ ሀገር ነች። በጣም ትንሽ ሀገር ነች እና አንዳንድ ጊዜ ይሄንን ነው በቃ ውስጣችን ማስቀመጥ ያለብን። አዘርዋይዝ እንደው ዝም ብለን እንደዚህ ነን ወደዚህ ወተን ነው ምናምን ያ ምንድነው ማነች የምትባል እንስሳ አባትሽ ማን ነው ቢሏት ፈረስ አጎቴ እንዳል ቅድም እያነሳው ነበር የሃኒውንና የቡናው እንዴት ታየዋለህ? ምንድነው እየገጠሙ ያሉ ቻሌንጆች? አሁን ከሌ ቡና ላኪ ነው ከሌ ቡና አብቃይ ነው ከሌ ቡና እንትን ሲባል የሚያው ሰዎች ዝም ብለው እንትን ሙዝ መላጥ አይነት ነገር ያው በጣም ለምን መሰላችሁ ገብተን ስላየ ነው። አንዳንድ ጊዜ ቡና አሁን እስቲ ግብርና እንግዲህ ሌላውም ግብርና ቀላል እንዳም
እንደው ከግብርና ውጤቶች ካየኋቸው በጣም ከባዱ ቡና ነው። ቡና ኤክስፖርት ነው ያንሰዋል። ቡና ከሌ በቡና እንትና ውይ የት ደረሰ? ፍዳውን በልቶ ወርደ ካፈርድሜ በልታ አፈርድሜ ግጠ ነው ከመጀመሪያው ጀምሮ ቡናው እንትን ብሎ ተስተካክሎ ውጭ እስክትልከው ድረስ ኦፍ ኮርስ ተጠቃሚዎቹ ቡናውን የሚጠጡት አንተ ኩንታል ሙሉ ቡና ይሸጥክለትን በአንድ ስኒ ቡና ያወራርደዋል። ሪሊ እኔ አሁን ስለ ገብቼ ስላየሁት ገብተህ አይተህ እየዳከርኩበት ነው ይመስላቸዋል። አሁን ብዙ መሬት ስለሰጠኝ በጣም ብዙ መሬት ላይ ስለ እንትን ስላልክ በቃ ታሪክ ሰራ። ውይ በእናትህ እንደዚህ አይነት ጨዋታ የለም። ምንድነው ቻሌንጆች ግን ቡና ስራው ላይ? ቡና ስራው ከዜሮ ተነስተህ እስከ 100 ስትደርስ በሙሉ 99 ጊዜ ቻሌንጆች አሉ። 100ኛው ላይ ምናልባት ሸጠው ካስረህበትም ምናምን እንዲህ እኮ ነው የሚወርደው። እንደ ግራፉ የቡና ግራፍ እንዲህ ነው። ክሮፑም እንደዛ ነው። ራሱ ስራው ሲጀመር በጣም ከባድ ስራ ነው። አሁን እኔ እንደው ሰዎችን ተስፋ ለማስቆረጥ አይደል የአገሪቷ የኢኮኖሚ ማነው የኤክስፖርት ዋናው ሪሶርስ ነው። ግን እውነት እንደው ሪሊ እንደዛ ሆነ ተሰርተንበታል። እንደዛም ስለሆነ ቢሮክራሲ በዛበታል። እኔ እንደው ቡና ልክ እንደ ወርቅ ነው በቃ ቁጥጥሩ ኮንትሮል ይሁን አይሆንም አይባልም። ግን አንዳንድ ጊዜ ፈታ የሚያደርግ ነገር ከሌለው ብዙ ገበሬዎችን ታጣለ፣ ብዙ ላኪዎችን ታጣለ፣ ብዙ እንትኖችን ታጣለ። ቻሌንጁ አገር ውስጥም ውጭም አሁን ለምሳሌ አውሮፓዎች በአሁኑ ሰዓት ይሁን ሌላ ሪኳርመንት አምጥተዋል። እነሱም ጋር ችግር ገብቶክ እዚህም ችግር ገብቶክ ለሚቀጥለው ዓመት ይሄ ስራ ቢቀርብ ብለክ አንዳንድ ምን አለ መሰለክ አንዳንድ እኛ ሀገር አሁን ባንኮች እስከ ስንት ፐርሰንት ዲቪደንድ ይከፍላሉ 40% ድረስ። እኔ እዚህ ለምንድን ነው የምለፋው እላለሁ አንዳንድ ጊዜ በጭትና በቃ እኔ ወይኔ እናዛ ቁጭ ስልና ወይኔ ያኔ እኮ ይሄ ባንክ ሲከፈት የዛሬ 25 ዓመት ይሄን ያህል ሚሊዮን ነበረኝ ዛሬ እኮ በቃ ቁጭ ብዬ ተኝቼ ትላለህ እንደ ሰዋዊ። ግን ስራ መስራት መክሰርም መሆኑን በኋላ ነው ስራ ሰራ ነው ያውቁት። ሳቲስፋክሽን ይሰጣል። ያንን ገንዘብ ከፍለህ አታገኙም። በቡና ላይ መጣብ ቻሌንጅ ቀላል ቻሌንጅ አለ። በማርም ተመሳሳይ ማር ማምረቱን ሌላ ጉዳይ እንኳን ማምረቱ አይደለም። አሁን እየሰበሰብን ማሩ እንግዲህ በቀን ነው ዋጋውም እየጨመረ ያለው። እኔ መጀመሪያ ወደ ማር እንትን ስንገባ ኪሎ 30 ብርና 28 ብርም ገዝተናል። ዛሬ አሁን ቅርብ ጊዜ እኮ ነው የምልህ አሁን ስንት 6 7 ዓመት 8 ዓመት አይበልጥም። አሁን እኮ ማር እንትን ገበሬ ላይ ያለው ምን አይደለም 270 ምናምን ብዙ ሄዷል። እኔ አይዶን ነው እንግዲህ አሁን ራይት ናው አላቀው 250 60 እንደነበር አውቃለሁ በቅርብ ጊዜ። አሁን አልፎ ሄዷል የዋጋ ነገር ከሆነ። ከዛ ደግሞ ከሩቅ ቦታ ነው የምታመጣው። ከሩቅ ቦታ ትራንስፖርቴሽን ኮስቱ ሌላ ጉዳይ ነው። እንግዲህ ቢዝነሶች ሲሰሩ አንድ የመጀመሪያው ከባዱ ፓርት ሎጂስቲክ ነው። ሎጂስቲኩ ደግሞ በመኪና በመንገድ በጸጥታ በብዙ መንገዶች ነው። አንድ ቡና ከታ አሁን እኛ 700 ኪሎ ሜትር ላይ ነው ያለው የኛ ቡና። ከዛ ጀምሮ ተጭኖ የሚመጣበት በቃ ወረቀቱ ብዛት ሌላ ነው፣ ምኑ ሌላ ነው። በጣም እንደ ሰው ነኝ፣ አሁንም ሰው ነኝ። ሲሰለቸኝ ጥዬ እወጣለሁ በጣም ሲበዛብኝ። ምክንያቱም በሽተኛ ሆናለሁ። ደም ግፊቱ ምንም ይዛል። አንድ ቦታ እንደዚህ ፈተው እንደዚህ አድርገው ፈትሻለሁ ብሎ ዝናብ መጥቶብኝ ምናምን ይላል። ስንትና ስንት ዓመት ተለፍቶበት ተለቅሞ ተበጥሮ ደርቆ የመጣውን በአንድ በቃ ምንም ኃላፊነት በማይሰማው ሰው ምክንያት ፈትሻለሁ በሚል ሸራ አንስተክ ማስበስበስ የሚሰጥህን እንትን ነው። ከዛ ምንድን ነው ኔክስት ስቴፕክ መውጣት ነው። ከዚህ ቢቀርብኝስ ደግሞ ባትወጣም ደግሞ የሚያስገድዱ ነገሮች አሉ። አሁን እኮ ቢዝነስ ኢትዮጵያ ውስጥ ኦፍ ኮርስ ባለቤት ሲሞት ብዙ ቢዝነሶች ይሞታሉ። ባለቤት ደግሞ እንዴት ሞተ ያልከኝ እንደሆነ ይኸው ብስጭቱ ደም ብዛቱ ይገለዋል።
አላወቅንም። እኔ አሁን ሰው እከሌ የሚባል እንዴት አይነት ባለሀብት በእናትህ አለፈ እኮ ምን ሆነው እንደው እኮ ቅርት ነው ያለው ይላል። በምን ቀረ? ደም ብዛቱን ማን ቼክ አደረገው? በምን መጣበት ደም ብዛት? እና አየህ አብሮ የሚሞቱ ነገሮችን አናስተውልም። በቃ ከሌ ነው ሞቷል ተወው በቃ አይደለም። ሺህ ሰዎችን እኮ ከኋላው ትቶ ነው የሚሞተው። እና እኔ በዚህ አጋጣሚ እኔ እንኳን ብዙ አንድ ደስ የሚለኝ ነገር ያው ጠዋት ተነስቼ ጅው አረጋለሁ። አሁንም ትሮጣለህ? አዎ ስቲል ግፊት አለች እኮ ግፊት ወረበለው በእናትህ። አሁን እኮ የምናገረው ራሱ ገፋ እያለ ኢንትረስቲንግ። በጣም አሪፍ። ሌላኛው ያው ትምህርት ላይም አለ መኪና ላይም አለ። በኢትዮጵያ ውስጥ አንዱ በጣም አዋጪ ቢዝነስ ያው ሪል ስቴት ቢዝነስ ነው። ያው ቢዝነስ ምንድሮ ነው የጀመርከውና አቅሙ ምንድሮ ለምንድን ነው ወደዚህ ዘርፍ ያልገባኸው? ሪል ስቴት አዋጪ ቢዝነስ ነበረ ነው። አሁን ግን ያ እንትን በጣም ነው ለማለት ይቸገራል። እኔ ማከራየት ኦኬ፣ መሸጥ ደስ አይለኝም። አራታው ልጄን አሳልፌ የሰጠው ይመስል ወይንም ደግሞ ለመሰል ይዤ እንድቀመጠው ፈልጋለሁ። በቃ ስሰራም ለራሴ ብዬ ነው መስራት የምፈልገው። ሪል ስቴትም እንደዚሁ ኦፍ ኮርስ ወደፊትም የምሰራው አሁን ወደፊት እንዲኖረኝና እየገነባሁ ያው ሆቴልም እኮ ያው ፓርት ኦፍ ታከራዩ ነገር ነው። ሪል ስቴት አሁን እንግዲህ ምንጠነቀቅበት ቢዝነስ እየሆነ መጥቷል። በተለይ አሁን ሪል ስቴት አልሚዎች ላይ ብዙ ጥንቃቄዎች መሰለ ዓለም ላይ ምናልባት ባንኮች ፌል ሲያደርጉ ሪል ስቴቶችም ወዲያውኑ ኢሚዲየትሊ ነው ፌል ያደርጉት። እንግዲህ የአሜሪካ 2008 የዛ ክራይሲስ ምናልባት ወደ ኋላ ብትመለሱ እሱን ነው የምናገኘው። አንዱ ወዳጄ አስታውሳለሁና 600 ብር ቤት ገዛ እና $200,000 ከከፈለ በኋላ ቤቱ በዛ ክራይሲስ አቋረጠ እና ቤቱን በሌላ ዞሮ $200,000 ገዛ። እንዴ ምን ለውጥ አለው ስለው ለካ $200,000 አትርፏል። ምክንያቱም በፊት $200,000 አጥቻለሁ፣ አሁን ደግሞ በቃ $200,000 ከፍዬ ሌላ $200,000 ብቀጥል $400,000 ልከፍል ነበር። በቃ ለማመን የምቸገረው ቢዝነስ ማለት በቃ በጣም ስትራይክ ያደረገኝ ነው። 2008 ላይ ያየሁት ነገር ነው አሜሪካን ሀገር። እና አሁንም እኛ የምንሰራው ነገር አለ፣ ግን ያው እየሰራን ያለናቸው ቤቶች እኔ ገርመኛል። መሬት ከኒውዮርክ እዚህ ሳይወደድ አይቀርም። የሆነ ጊዜ እንደውም ያንን ቁጥር አይቻለሁ። በጣም ውድ ነው። አይገባኝም። ራሱ መሬት ገዢዎቹ 200,000 ብር ሰጡ ሲባል ሪሊ ይከፍላሉ ነው የምለው። ኳልኩሌት አደረገው ልክ አልመጣልሃል እንትን አልገባህም ይላል። እንዴ እውነትም ልክ ነው አልገባኝም። ስላልገባኝ እኔ እስቲ አስረዱኝ እላለሁ። እንዴት ነው ይሄ ነገር? ምንድነው ወርቅ ነው ዳይመንድ የሚቆፈረው እላለሁ። ኖርማል አይደለም። አንዳንድ ነገሮች የምናያቸው ነገሮች ኖርማል አይደለም። ትንሽ ብቻ ስለሚያወጣልህ መንግስትም ስለሚያወጣ ጫራታውም ስለተሰጠ መሸጥ የለበትም። ይህ ውድነትና ይህ ኢንፍሌሽን የት ላይ እንደሚወጣም ማወቅ ነበረብን። ዝም ብሎ ብቻ ጫራታ ነውና 300,000 በካሬ ሜትር ተሰጥቶኛል። አንዴ እንደውም 500,000 600,000 ሰምቻለሁ ተሰጠ የተባለ ቦታ። አንዳንዴ ሰዎች እንዴት አይነት ኳልኩሌሽን እንደሆነ በቃ እኔ አልገባኝም። ቢዝነስ ስለማልችል እሱን አይነት ቢዝነስ አልችለው ለመቻል ብዙ ጊዜ ይፈጅብኛል። የኔ ቢዝነስ ፋራ ቢዝነስ ስለሆነ እናልፈው ይሻላል። እና ግን በአጠቃላይ አንዳንዴ እንደው ሬጉሌት የሚያደርግ መንግስት ነው። አሁን ሌላው ደግሞ ሪል ስቴት በአሁኑ ሰዓት እንግዲህ አይሸጥም። የማይሸጥበት ምክንያት ደግሞ ማወቅ መቻል አለብን። አሁን ስለ ፕሮፐርቲ ታክስ እየተወራ ነው። ፕሮፐርቲ ታክስ is too much። አሁን ስንት %% ነው የመጣው ፕሮፐርቲ ታክስ? which means እንዴት አድርጌ ነው አሁን ከዚህ በኋላ ወደ ሪል ስቴት የምገባው? አሁን የስም ማዘዋወሪያውም ሰማይ ወጥቷል አሉ። እንዴት አድርጌ ነው ወደ ሪል ስቴት የምገባው? አሁን እኮ እዚህ ጋር የምናየው ነገር ግንባታውንም ልናጣ ነው። ምክንያቱም በግንባታ ውስጥ በጣም በርካታ ስቴክሆልደሮች አሉ። አሸዋ ከሚዝቀው እስከሚገነባው፣ ሲሚንቶ እስከሚሰራው እስከ እንትን ድረስ መንግስት እዚህ ጋር እኔ እንደው በዚህች አጋጣሚችን እንደው ቆርጣችሁ ብታቀርቧት
ምንድነው ለምሳሌ ቢዝነስ ማለት ፋስት ሙቪንግ መሆን መቻል አለበት። ፋስት ሙቪንግ ተጠቃሚውም ሳይጎዳ መንግስትም እንዲጠቀም አድርገህ ቶሎ ቶሎ ቤቱ የሚሸጥበት ዝም ብሎ ፕሮፐርቲ ታክስ የማይሆን ፕሮፐርቲ ታክስ ጥለክ አንዳንድ ፕሮፐርቲ ታክስ እኔ ለምሳሌ የቤት ኪራይ 600 በብሎኬት የተሰራ 632 ብር ይከራያል በካሬ ሜትር አይደል? እኔም ማከራየው ትልቁ ያገኘሁት 450 እና 500 ብር ኪራይ ነው። ከየት የመጣ ነው? አንድ ሰምዌር ላይ ሱቅ አለ ለምሳሌ ሊሆነ ፒያሳ ሊሆን ይችላል ሊሆነ ቦታ ትንሽችን የምታክል ይዞ 2000 5000 በካሬ ሜትር ከፍሎ ሊሆን ይችላል። ያ ማለት the whole building or the whole area ይጠቀልላል ማለት አይደለም። አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማጥናት መቻል አለባቸው። እኔ እዚህ ፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው የማስበው። ምክንያቱም እኔ በስቶብኛል ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺህ 30 ምናምን ሺህ አሁን በሚሊዮን ደረጃ ስትጠየቅ በ2 በ3 ሚሊዮን ስትጠየቅ ወደ ምንድነው የሚያመጣው? አሁን እኔ ልሽጥም ብል ህንጻውን የሚገዛኝ የለም። ያም እንደኔው ችግር ውስጥ ሊገባ ነው። ልሽጥ ደግሞ ስትል ምንድነው ስም ማዛወሪያም ሌላ ሆኗል አሉ ታሪኩ። እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል፣ እየሸጡ አይደለም። ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው። አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም። ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ፣ የስ ይኖራሉ፣ ግን በጣም ጥቂቶች ናቸው። በአብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ። ለሚቀጥሉት 10 ዓመት 20 ዓመት ብለህ ትመጣና የሆነ ዓመት ላይ የሆነ ሳምባዲ መጥቶ ፖሊሲ እንዲቀርጫለሁ ብሎ ሲልክ ሁሉ ነገር ይጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተ እኛማ ምን መሄጃ አለን? እኛ ነዋሪዎች ነን፣ እዚህ ኢትዮጵያ ውስጥ ነዋሪዎች ነን። ግን ከውጭ የሚመጣ አይደለም፣ ከውጭ ሊመጣ እዚህ ያለው አሁን በርበሩን ያህል መውጫውን መርካቶ ነጋዴ ብታውቀው እኮ ምን ብታመጣው እኮ ብዙ ነገር ይነግርሃል። ይሄ እንትን ነጋዴ ብታመጣው እኮ ማቂመት በጣም ኢኮኖሚስት ነው እሱ። ስለ ምንድነው አሁን የእህል ዋጋ እንዲሰማ እየወጣው እስቲ ተናገር ብትለው እሱ ይነግርሃል እያንዳንዱ። እዛ እንትን የተቀመጠ እኔን ብትጠይቀኝ አሁን እህል ዋጋ ለምን ተወደደ እንዲህ ሊሆን ይችላል እንደዛ ሊሆን ይችላል እልሃለሁ። ግን እዛ የሚነግድ ሰውዬ ምን መሰለህ ይላል። ኦፍ ኮርስ ኦነስት ይሆነ ኦፍ ኮርስ ለመሸጥ ከፈለገ ደግሞ ብዙ ነገር ወብሳክል ነግሮ ነው የሚሸጥልክ፣ ግን ያውቀዋል። እና ምን ልላችሁ ነው እንደዚህ አይነት ነገሮች አሁን በሪል ስቴትም በምንም በሁሉም ነገር ውስጥ ገብተናል። ግን ምናገር ፖሊሲ ነው ባይ ዘ ዌይ ፖሊሲ በእውነት አንዳንድ ጊዜ ብዙ ነገር ሳይደበላለቅብን አልቀረም። አንዳንድ ካምፓኒዎች ያልተፈቀዱ ነው የተፈቀዱ። አሁን ለምሳሌ ውጭ ሀገር ኦኬ ኮፒ ማድረግ ነው ያለብን። አንዳንዴ የባንኮች ስራ ምን መሆን አለበት፣ የቴሌውስ የመብራት ኃይልስ የኢትዮጵያ አየር መንገድስ ምንድነው መስራት ያለበት፣ ባንክ ለምሳሌ ባንክ ምን ውስጥ ነው መሳተፍ፣ ባንክ ብቻ ነው መሳተፍ ያለበት። ባንክማ ሌላ ስራ የሚሰራ ከሆነ is a big problem። ምክንያቱም የሰው ብር ወስዶ ከኔ ጋር ሊወዳደር ነው። እኔም ባንክ ይሄንን እንትን ተብሎ መነገር ነው ያለበት። ለምሳሌ ቴሌ መሰራው ምንድነው ኔትወርክ መዘርጋት፣ ለኔትወርኩ ማስከፈል፣ ለእንትኑ ማስከፈል፣ ሲስተም ማምጣት፣ እሱ የባንክ ስራ የሚሰራ ከሆነ ባንኩ ደግሞ የቴሌ ስራ የሚሰራ ከሆነ ክላሽ ያረግና መጨረሻ ግራ ይገባንና ምን ይሆናል መሰላችሁ? ድርጅቶች እንትን ይልብናል፣ ይበረበርብናል። እንዴት ነው? ለዚህ እኮ ነው አንድ ምሳሌ ልስጣችሁ። ለምሳሌ ኢትዮጵያ ውስጥ ለምንድነው ግብርና በደንብ የማይሰፋውና ኢትዮጵያ ውስጥ አንድ ገበሬ ተነስቶ ጥሩ ገበሬ ትራክተር አይገዛም እኮ አይሱዙ ነው የሚገዛው። ቼክ አድርጉት። ይሄ ገበሬ እያረሰ ትራክተር ገዝቶ በትራክተር የሚያስባ ስለማይተማመንበት ነው። ይሄ መሬት አንድ ቀን ወደ ሌላ ይሄዳል ብሎ አንድ ቀን በሌላ ፖሊሲ ያጣዋለሁ ብሎ ስለሚል አይሱዙን ይዤ እዚህም ቦታ እዛም ቦታ ዘልዬ እሰራለሁ ብሎ ይላል። ስለዚህ ምንድነው ፖሊሲ በጣም ኢምፖርታንት ነገር ነው። በቃ ፖሊሲ ይሄ ነው። ይሄ መሬት እስከ ወዲያኛው ድረስ ለልጅ ድረስ ይሄ ከዚህ በኋላ የማይነቃነቅ ሀብት ነውና አያስፋው። ከዛ ስትለው ልጁን አስተምሮ በግብርና ኢሚዲየትሊ የግብርና ተማሪ እንዲሆን ያደርገዋል።
ይሄ መሬት ስላለን ስትመጣ በአመት 3ም 4ም አምርተን እንዲያደራርበን ሆላንዶች ደስ ይሉኛል ሆላንድ እንጉዳይ መሽሩም ታውቃላችሁ መሽሩም እንዴት እንደሚበቅል ብታውት እቺን የምታክል ይሄን ቤት በጣም በቃ ብዙ ሱፐርማርኬቶችን የሚያጨናንቅ መሽሩም ነው የሚሰራበት እንዴት እንደሆነ ብታውት አሜዚንግ ቴክኖሎጂ አሁን የተማረ ሰው አሁን እንደዛ ግብርና ውስጥም እንደዛ ፈጥረን ወደፊት እና ብቻ ዞሮ ምንድነው ፖሊሲ is everything right policy everything ነው ደግሞ wrong policy ደግሞ በዛው ልክ ያጠፋሃል እና በተቻለ መጠን ፖሊሲ ላይ በጣም ኬርፉል መሆን ያንን ግን ፖሊሲ ሲወጣ ዝም ብሎ ተነስቶ ዛሬ እስቲ እንሰብሰብና እንትን ላይ እናውጣ ሳይሆን መጀመሪያ በቦታው ላይ ያለው ቡና የሚያበቅለው አለ ቡና የሚሰበስበው የሚለካው አለ ሆቴል የሚሰራው አለ ሆቴል ላይ ዝም ብለህ በሆቴል ላይ ተነስተ ከዛሬ ጀምሮ ለሆቴል ይሄንን አምጥቻለሁ ይሄንን ህግ አውጥቻለሁ እንዴ እኔን ነው መምከር ያለበት ማማከር እንዲህ አይነት ፖሊሲ ልናወጣ ነው ቡና ላይ እንዲህ አይነት ፖሊሲ ልናወጣ ነው ጫት ላይ እንዲህ አይነት ፖሊሲ ልናወጣ ነው አይ ይሄንን የምታወጡ ከሆነ ይሄ ኦፍ ኮርስ ሁሉ ብዙ ጊዜ እንደዛ ሲሆን ምን ይገጥማል እንደዚህ በተለይ ኢንዱስትሪው ላይ ያሉ ሰዎች የኢንዱስትሪ ህግ ሊወጣ ሲል ብዙ ጊዜ የራሳቸውን ኢንትረስት ነው ፖሊሲው ላይ ማስጠበቅ የሚፈልጉት ኦፍ ኮርስ እኔማ እኮ እንዳተርፍ እኮ ነው ፕሮቴክት ነው የምታደርገው ግን ኔጎሽየት ማድረግ ትችላለህ መደራደር ትችላለህ አይ መንግስትም ይላል እኔ ተቸግሬያለሁ በቂ ግብር የለኝም ራሴን መቻል አልቻልኩም ለምሳሌ አሁን ኢትዮጵያ ከሰሃራ በታች ካሉ አገሮች በግብር ዝቅተኛው ነች ነዋው ልክ ነው አገሪቷ ውስጥ 85% ገበሬ ነው ምን አሉ ይከፍላሉ ምክንያቱም አልሰፋም የግብርናው ማነው የታክስ በጥቂቶች ላይ ሀመር ያደረክብ ተሰበስባለህ እንጂ ብዙሃን ዲስትሪቢዩት አላደረከው ምክንያቱም ኢትዮጵያ ውስጥ 85% ከሆነ ወደ 100 ሚሊዮን የሚጠጋው ህዝብ እኮ ገበሬ ነው ማለት ነው እና ኢትዮጵያ ከሰሃራ በታች ካለው እንትን ግብር የሚከፍል ባለው ጥቂት ነው ሲጀመር ኦኬ ኤክስፖርቱ ስንት ነው 4 ቢሊዮን ነው ኤክስፖርቱ በቃ ምንም ሲምፕል እኮ ነው ሲምፕል ኳልኩሌሽን ስንት ግብር ከበርኩ እንደውም አንዳንድ ጊዜ ምናልባት ሊያስጨበጭብም ይችላል አገሪቷ እኮ ኤክስፖርት እያደረገች እንትን ኢኮኖሚ እያመነጨች ያለችው 4 ቢሊዮን ነው ስንት 100 ሚሊዮን ነው ቢሊዮን እየተሰበሰበ ነው አይደለ ወደ ዶላር ስትቀይሩ ብዙ ነው አይ እንደውም በሙሉ ግብር ወስዳቸዋል ማለት ሊሉ ነው ተነስቶ እሱ አይደለም ዋናው ምልቁም ነገሩ እንዴት ነው አሁን የቱ ነው ክሬት ያደረግነው ነገር ክሬት ማለት ምንድነው መሰለ ምንድነው ምን እንትኑ ላይ ምን አምርተናል ይሄ እኔ እናንተ የምናቀባብለው ነገር አስቸጋሪ ነገር ነው ባሊው አድዳ አይደለም ብዙ የምንደክምባቸው ነገሮች ሊኖሩ ይገባል አለመታደል በለው ወይንም ደግሞ አንዳንድ ጊዜ አፕሪሺየት የምናደርገው ነገር ሁሉ ሳይጠፋብን አልቀረም እኔ እንደው ሳስበው አንዳንድ ነገሮች ላይ ቁጭ ብለን ብንነጋገር አሁን ሃርድ እንትን የሆኑ ነገሮች አሉ እነሱን እንዴት እንፈጽማቸው ማለት እነሱ ላይ ምን አይነት ፎከስ እናደርግ at the end of the day በምንድነው በየትንፍጩ አይነት ነገር ይሆንና ሌላው ግን እንደው አንድ ነገሮች ብዬ ባልፍ ደስ ይለኛል ለምሳሌ አሁን ኢትዮጵያ ውስጥ መሬት is the most important part ነው ማለት ግብር እንትን እርሻ ማለት መሬት እንዲሁ ሳስበው እኛ የፊውዳል ስርዓተ ማህበር ውስጥ ነው ያለነው ማለት ነው አሁን በጣም ይሄ ክልል ነው ማነው እንትን ነው ይሄ ቦታ የኔ ነው ይሄ እንትን የኔ ነው ብለን ነው የምንለው ዓለም ደግሞ የት ደርሷል ያላችሁኝ እንደሆነ አየር እየተጠቀመ ነው ከዛም አልፎ ምህዋር ላይ ወጥቷል ሀብታም የሆኑት እነሱ ናቸው ኦፍ ኮርስ የኛ የዛሬ 150 ዓመት በፊት ብትሄድ የፊውዳል ስርዓት እንግዲህ የስርዓተ ማህበሮችን እየተቀሰነ ብንሄድ ይሻላል በፊውዳል ስርዓተ ማህበር ውስጥ መሬት በሞስት ኢምፖርታንት ቲንግ ነበር እሱ አልፎ ወደ ካፒታሊዝም ሲመጣ ምንድን ነበር ቴክኖሎጂ ማንተን ቴክኖሎጂ ጋር አልደረስም ገና አሁንም ማሽነሪዎች ወደዚህ ኢንዱስትሪያላይዜሽን ሲሆን እንግዲህ ወደ ካፒታሊዝም ከዛ አልፎ ወደ ምን መጣ ወደ ኤሌክትሮኒክስ እነዚህ አሁን ዓለም ላይ የተፈጠሩ ፊሊፕስ ምናምን ሲፈጠሩ አሁን ከፊሊፕስ ጀምረህ እንኳን እስካሁን ድረስ ያለው ማን ነው በቃ በዓለም ላይ the most important ነገር ያልከኝ እንደሆነ ሀብታም እየሆኑ ያሉት እንዲሳት እንትን የተጠቀሙ አየርን የተጠቀሙ ነው
እኛ እኮ አላወቅነውም እንጂ እኛ አሁን እዚህ ከልለናል። ከዚህ ወዲያ የእንትና ክልል ነው። አሜሪካኖች እኛ ጋር መጥተው ይሰራሉ። እንግሊዞች፣ ቻይናዎች እኛ ጋር ይሰራሉ። በምን ይሄ የምንጠቀመው ቲክቶክ እነሱ እንትን ነው በሙሉ ያምጥተው ሰጥተውናል። እኛ ግን ተውል ክልልን እዚያ ተከለለ እንደሱ እኮ እዛ በሙሉ ደመሳሶለታል። እዛ አየክ አሁን መጠቀምና እሱ ነው ያቃተ። እሱ ላይ ነው ፎከስ ማድረግ ያለብን። እኛ አሁን ከዛ መውጣት አለብን። አሁን ኢማጂን አሁን የዓለም ሀብታሞች እነማን ናቸው ያልከኝ እንደሆነ ቁጥር 1 ቁጥር 2 ምናምን ስላቸው በፍጹም ከመሬት ጋር ይገናኙ። ቀደም ብዙ ቢዝነሶችን አንስተናል። ያለህበት ቢዝነሶች በከፍተኛው ውጤታማ ሆኖ ያለው የሆቴሉ ቢዝነስ ነውና ከዛ ተሞክሮ ለመውሰድ አልሞከርክም? ሌሎቹ ላይ ለመጠቀም ሌሎቹ ቢዝነስ ላይ ሆቴሉ ቢዝነስ በጣም ኤክሰለንት የሆነ ቢዝነስ ነው። ባይ ዘ ወይ የኛ አብዛኛው ቢዝነስ እሱ ሆነ እንጂ ሌሎችም ቢዝነስ አለ። ለምሳሌ አሁን እኔ የምልህ እንደ ቢዝነስ እየሰራናቸው ያሉ ነገሮች አሁን ትንሽ ኤክስፓንድ እንደ ቢዝነስ ሳይሆን እንደ ሪስፖንሲቢሊቲ እየተወጣንባቸው አሉ። ትምህርት ቤትም አለ። 2 ትምህርት ቤት 5000 የሚሆኑ ተማሪዎች አሉ። እሱን ወደ ቢዝነስ ማድረግ አልፈልግም። በሱ ገንዘብ ለማግኘት የምጣጣር ከሆነ ከንትን እወጣለሁ። ምክንያቱም ትምህርት፣ ጤና ሁልጊዜ የአንድ ሀገር ኃላፊነትና የአንድ ሀገር ኃላፊነት የሚሰማው እንትን ኦፍ ኮርስ እያስከፈልኩ ነው ማስተምረው። ግን ሳስከፍል እንደዚህ 10,000 100,000 አስከፍያ አይደለም። በጣም ሚኒማይዝ የሆነ ገንዘብ ነው። እኔ እንጃ 1000 ብር መሙላቱንም አሁን እጠራጠራለሁ። በተርም ውስጥ ማነው በወር ውስጥ 900 ምናምን እያስከፈልን ነው። ያ ምንድነው? አንደኛ እኔ ኃላፊነቴን መወጣት ፈልጋለሁ፣ አምንበታለሁ፣ ስለማምንበት ነው። ግን ወደ ሌላ ቢዝነስ ለምን አልገባህም? ኦፍ ኮርስ ለምሳሌ ኮንስትራክሽን ላይ የምጠቀምበት ሞር የሆቴሉን ሲስተም ነው። የኛ ኮንስትራክሽን ሰራተኞች እኮ ማንኛውንም ይገነቡታል። ማንኛውም አሁን 5 ስታር ሆቴል ገንብተዋል። 5 ስታር ሆቴል አሁን የዚህ ሃይሌ ግራንድ የኛ ኮንስትራክሽን አም ፕራውድ። ለምን መሰለክ 5 ስታር ሆቴል ለመስራት አንዳንድ ቦታ የእንትን የሚባል ካምፓኒ ፈረንጅ መጥተው ምናምን አንድም እንኳን ሊመክር ሊጠቀም ሊገለገል ገብቷል ፈረንጅ ወይ ውጭ ዜጋ። እኛ ደግሞ መቻላችንን ለማስቻል ይህንን ደግሞ እኛ አንዱ የሆቴሉን ስለምትገለገል ስለምታየው ነው። የሆቴሉ በቃ እንትን ሰርቪስ አሪፍ የሆነው ያየው። ግን የኮንስትራክሽን ቲሙን ብታየው በቃ የዛ ቲም የዛ መገለጫ ነው። ወደፊት ሌላ ሀገር ለምሳሌ ለውን ከኢትዮጵያ ወተን ስንሄድ ይሄንኑ ቲም ይዘን ነው የምንሄደው። በደንብ እንደምንሰራው እንደምናደርገው የምናሳየው ይሆናል። ሌላ ቢዝነስ እንግዲህ መቼስ 2 እግር አለ ተብሎ ሁሉም ላይ አዘልም። አሁን የጀመርናቸው አሉ፣ እንዴት እናስፋቸው? እስቲ እንግዲህ አሁን ቡና ልጄ አይቆይ ግሪን ቡና መሸጥ ሳይሆን ፕሮሰስ ተደርጎ ምናምን ቫልዩ አድርገው ጥሩ ነው። ስተምን ይሄዳል እንግዲህ ስትማርበት ሰፖርት አድርገን ያን ቲም በዚሁ በሆቴል አይነት ስታይል ፈጥረኑ እስተ እንትን ድረስ ውጪ እስተመላኩና ውጪ ደግሞ በደም ተፈላጊ እስተመሆን ድረስ ያው ቢዝነስ ሁሌ ውድድር ነው። ውድድሩ ቀላል ውድድር አይደለም ዓለም ላይ ያለው። ልክ እኔ አሁን አትሌቲክስ ላይ ከገጠመኝም ውድድር በጣም ከፍተኛው አትሌቲክስ እንደውም ናቲንግ። አሁን ቁጭ ብዬ ሳስበው ሳሾፍ ነው የኖርኩት በአትሌቲክስ። ምክንያቱም ሲሪየስ ነው የምልህ አትሌቲክስ አሁን ነው በጣም ታፍ ውድድር። አሁን በቃ የአትሌቲክስ እኮ ትሮጣለህ፣ ታሸንፋለህ፣ ወይኔ ሪከርድ አልተሰበረ ብለህ ትቆጫለህ፣ ወይ ደግሞ ስትሸንፍ ወይኔ ቆይ እንገናኝ ብለህ ትወጣለህ። ይሄኛው አይለቅህም። መኝታህም ላይ ስትመተኛ ይመጣብሃል። ጠዋትም ማታም ተከትሎ ይሄዳል። እና ቢዝነስ ቀላል ውድድር አይደለም። እኔ እንግዲህ ደግሞ በእኔ ባህሪ ማሸነፍ ነው የምፈልገው። ሁለተኛ የሚባል እንትን የለም እኔ ጋር። በቃ ሁለተኛ አንደኛ በቃ። ስለዚህ ትልቅ እንትን ነው፣ ይተናነቃል፣ አስቸጋሪ ነው። እና በብዙ ቢዝነስ ውስጥ መግባት
ቅድም እንደነገርኳችሁ አሁን ሰፖርት እያደረግን የምንሄዳቸው እንደ ማለት ሰፖርት ልክ የምንከታተላቸው የኛ ያዝናቸው አሁን ማራቶ ሞተር አሁን አይተው እንደሆነ በቃ በደንብ አላወቃችሁትም ይሆናል እንጂ ኮሪያዎቹ በቃ ከሚኮሩበት የአሴምብሊ ፕላንት አንዱ የኛ ነው። በቃ ለኛ ትልቅ ነው። የሲኦ እኮ ለመጀመሪያ ጊዜ ወደዚህ ወደ አፍሪካ መጥቷል እና በጣም ስለ ኤሌክትሪክ መኪና በአሁኑ ሰዓት ኢትዮጵያ እንደዚህ ሁሉ ኤሌክትሪክ ለማመንጨት እየሰራች በቃ እናንተ የሚያስፈልጋችሁ ኤሌክትሪክ መኪና ነው እና ኤሌክትሪክ መኪናን እዚህ እኛ ጋር አሴምብሊ ለማድረግ ብዙ እነሱ ራሳቸው መስዋዕት ከፍለዋል። ይሄ እኛም በመመረጣችን ኢትዮጵያ ተመርጣለች፣ ደስ ይለናል። ቅድምም እንደነገርኳችሁ ደግሞ ግሬት ኢትዮጵያ ረን ባይ ዘ ዌይ ግሬት ኢትዮጵያ ረን ስራው እዚህ ኢትዮጵያ ብቻ አይደለም፣ ሌሎችንም እናማክራለን። እስከ ህንድ ድረስ አማክረን ኦርጋናይዝ ያደረግንላቸው ውድድሮች አሉ። እዚህ ጋና ከዚህ በፊት ውድድር አዘጋጅ አሁን የራሳቸውን ችለዋል። እዚህ ሱዳን፣ እዚህ ሳውት ሱዳን ውስጥ ብዙ አቋቁሟቸዋል ማለት እንዴ እንደው በእጅ ያዙት ወርቅ ነው። አሁን እውነት ግሬት ኢትዮጵያ ረን ምን ያህል አንዳንድ ጊዜ እኛ እንዴት ነው ብለው ይጠይቁናል። ያው እንግዲህ ጉራ አይደለም ያለው ፋክቱን ልጆቻችን የኛ ልጆች በእውነት በጣም ሪሊ ማደንቃቸው እዛ ውስጥ ያሉ ቅድም እንደነገርኳችሁ የኔ ብለው ባለቤት ናቸው። ያው ሌላኛው ኃይሌ ስላንተ ሲነሳ ባለሙያዎችን በጣም ለውሳኔዎችህ ባለሙያዎችን በጣም ትጠቀማለህ። ቢዝነስ ጥናት ከማጥናት ጀምሮ ለምሳሌ ማሮ አጥንተህ ነው የጀመርከው። ብዙ በድርጅቶችም ስራ የሚያስኬዱ ብዙ ሰዎች አሉና ሰው ምን ያክል ግብአት አለው የት ቢዝነስ ላይ ሊጀምር የሚለው ማስተዳደርን ጭምር እና ከዛው ትናንት በመነሳት ደግሞ አንዳንድ ከባለሙያ የምናገኛቸው ምክሮች አንዳንዴም ጥሩ ላይሆኑ ይችላሉ። በጣም ጥሩ የባለሙያ ምክርና በጣም ጥሩ ያልሆነ የምትለው ማራቶ ሞተር ላይ እኔ ምንም ኢንቮልቭመንት የለኝም ማለት ትችላለህ። አቶ መልካሙ ታውቁት እንደሆነ ሂዛን ኤክስፐርት ለ30 ምናምን ዓመት ለ30 ምናምን ዓመት ከመኪና ጋር አይኖርም። እኔ እሱን ነው መከተለው እንዴት ነው እያልኩ በቃ እሱን ነው ማየው። እሱ ኦፍ ኮርስ አርግ የሚለኝ ነገር ካለ አደርጋለሁ። እነዚህ ታላቁ ሩጫም ላይ በብዛት አሁን እንግዲህ ዲቴል ሲመጣ የኛ ዳይሬክተሯ ነው አሁን ዳግማዊትን ታቋት እንደሆነ እሷን ዛሬም እንዴት ነው አሁን ፎር ኤግዛምፕል ሪሰንትሊ ሐዋሳ ላይ ሩጫ ነበር። በዚህ ወጥቶ በዚህ ወርዶ በምናምን እያንዳንዱን ነገር ያው እኔን ስታየኝ እዛ ቦታ በቃ ኃይሌን ነው እንጂ የምታየው ከጀርባ የሰሩት ደግሞም ይሄ ግድ ይላል ለነሱ። አንደኛ ኤምፓወር አድርገክ ስራህን መቀጠል ነው። ሁለተኛ እነሱን መከተል ነው እንጂ እንደው ዝም ብለህ በጎንደት ታልተፈጠረ እንዲህ ያዙ ልቀቁኝ ካላልክ ኦፍ ኮርስ ምክር አለ። ምክር መጀመሪያ ልታምንበት ይገባል። ያ ሰው ምን ለውጧል? መቼስ እኛ ሀገር ቴዎሪቲካሊ ብዙ ነገሮች በጣም ያው አንዳንድ ጊዜ ይሄ ምንድነው ኢንስፓይሬሽን የሚያደርጉ ሰዎች አሉ። ሚሊዮነር ያደርጉሃል። አይ ነው ለመሰለክ እኔ የማየው ፕራክቲካል ነው ወይ ዲስ ጋይ ነው በቃ ማን ለውጧል ነው ወይስ እኔ ጋር መጥቶ ሊማር ከሆነ እኔ ተማን ነው እኔ ማህጂሙ በቃለሁ። ገና መጀመሪያ ሲመጣ የት ነው ምን ላይ ነው እንትን ብላል ልምድ በዚህ ይሄማ ቶሎ ብለክ ኢሚዲየትሊ እንደውም አንዳንድ ጊዜ አስኮብልለህም ታስመጣዋለክ ከሌላም ቦታ ቢሆን እሱ ነው እንግዲህ እሱ ፓርት በጣም ኢምፖርታንት ፓርት ነው። ስለ እርሻማ ምንም የማያውቀውን ሰንበዲ በእንትን በማስተሩን በዚህ ወስዶን ፒኤችዲውን ምናምን ብሎ ባለፈው አንድ ኢንተርቪው እያየሁ ነበር። እኛ ማናችሁ ፕሮፌሰር እኔ ትምህርት የተማርኩት አለሚያ ውስጥ ሳይሆን ገበሬዎቹ ጋር ገብቼ ነው አሉ። ገበሬዎች ውስጥ ገብተው አሁን የኔ ሀገር ገበሬዎች ስለ አፈሩ ለሚቀጥለው ዓመት ምን እንደሚበቅል ይነግሩሃል። ማለት
የዝናቡን ሁኔታ የአየሩን ሁኔታ አይተው አምና በቆሎ ዘርተናል ዘንድሮ መሬቱ ስለታከረ እንዲህ አይነት እንደ ቢዘራ እንደዚህ ይሆናል እንደዚህ ይሆናል በቃ በሁሉም ስራ ላይ ይሄ በጣም ኢምፖርታንት ነው። አንድ ሚኒስትር የሆነ ቦታ ብታስቀምጠው ገና ሲነገር ማነው ገና ሲጠየቅ መልሱን ሳትጠይቅ መልሱን ይናግርሃል። እንዲህ አይነት ነገር ላይ ሞር ፎከስ ማድረግ አለብን። ግብርናውን ሰውዬ ወስደክ ኢንዱስትሪ ላይ ማድረግ ከባድ ነው። እኛ የሆቴለር የሆነው ሆቴለር ነው የምታደርገው። አሁን እኛ በሆቴል ውስጥ ያሉ ሰዎች they are perfect ግን አሁን ግሬት ኢትዮጵያውያን ብታስገባቸው አሁን ግሬት ኢትዮጵያውያን ሆቴልን ብስራ ብትለው አይሆንም። በቃ አይሆንም። ምክንያቱም በቃ እውቀታቸው እነዛ ሌላ ነው ያ ሌላ ነው። ሴሚስትሩ መኪናዎች እንትን ሃይንዳይ ላይ ያሉ ሰዎች ኢንክሉዲንግ the direct እንትን the CEO አምጥተህ ሆቴል ላይ ሲኦ አታረገው። ምክንያቱም ኢየሱስ ሲኦ እዛ እንትኑ ላይ ነው። እኔ አንዳንድ ጊዜ አንዳንድ እንትኖች ላይ የማያቸው ነገሮች አሉ። እንዴ አሁን ሳምባዲ ከዚህ ተነስቶ እዚህ ቦታ ተቀመጠ ሲባል እንዴ ትንሽ እንትን ግር ይልሃል። ይችል ነበር እንዴ ያን ትላለህ። እና እሱ ላይ ትንሽ ጥንቃቄዎች የምናያቸው ነገሮች አሉ። አሁን የሚኒስትሪያል ፖዚሽን ምናምን ሲደረግ ዳይሬክተር ሳምባዲ ዳይሬክተር እንትን ላይ ነበረ ዳይሬክተር ደግሞ አሁን እዚህ ሆነ ሲባል እንዴ ቆይ ነው አሁን እነዚህ ነገሮች ለምን መሰለህ አሁን እኛ 4-5 ጊዜ የቀየረ ሰው አለ። አዎ ይሄን ሁሉ ተምሮ አልፏል ወይ? ደግሞ ሌላው ደግሞ አንዳንድ ችግሮች አንዳንድ ሰው አንድ የሆነ ቦታ ላይ መብቃት ሲበቃ ከቦታው ይነሳ ይሆን። ምክንያቱም ተምሮ እዛ ቦታ ለምንዶ አካባቢውንም ስራውንም አውቆት ሲነሳ ሌላው ደግሞ እንደገና ሊለምድ ነው። እና እነዚህ ነገሮች ላይ እንደ ሀገር ነው እንግዲህ እኔ በዚች ባጭር ጊዜ ውስጥ የተማርኩት ትምህርት ነው። እቺን ደግሞ ትምህርት እኔ በብዙ ሴክተር ውስጥ ስላለፍኩ ነው ማለት የተለያየ ሴክተር ውስጥ እንዳለ በትምህርት ቅድም እንደነገር በትምህርት በግብርና በሆቴል በኢንዱስትሪ በሁሉም አለውና እነዚህ ነገሮች ውስጥ ስለገባው ያዩዋቸው የተገነዘብኳቸው ነገሮች ሲኖሩ እና አንዳንድ ጊዜ አንዴ ሆቴል ውስጥ አንድ የሆነ ሰው በጣም ትልቅ የተማሩ ናቸውና መጡ እና በጣም ትልቅ ፖዚሽን በጣም ለኛም ተቸግረን ነበር። እሳቸው ስለ ሆቴል ምንም ሂንቱ የላቸውም እና በቃ እኔም ግራ ገባኝ። ምክንያቱም አንዳንድ ጊዜ አንዳንድ ትልልቅ ሰው እንዴ ለጋ አይደለም ናውጣ ምልህ አትለው አስቸጋሪ ነበር ከገጠሙን ነገሮች ካስተዋል ሰም ደግሞ ትምህርት ቤትም ላይ እንደዚህ ገጥሞናል እና እንደዚሁ ስለ ትምህርት ብዙም እንትኑ የላቸውምና በቃ እሳቸው ከሆነ መንግስት መስሪያ ቤት እንትን ሲያሉ ወደ ትምህርት ቤትኛ በቃ ይችላሉ ብለን እንዲህ ግራ ገባ እንዴ እኚህ ሰውዬ እንትን የሚያክል ትልቅ ድርጅት ሲመሩ የነበረ ብለክ እንዴት ትምህርት ቤት ያቀታቸዋል? እቺን ተራ ትምህርት ቤት በኤሌሜንተሪ በምናምን አየህ እሱ አይደለም ቁም ነገሩ ሌሎቹ ግን ተራው መጥቶ ተራ እንትን ውስጥ አስተማሪ የነበረ ወይንም ደግሞ ትምህርት ቤት የሚያውቀው በብቃት ብቻ አይደለም ባይፋር መርቶት ደግሞ ታያለ። ምክንያቱም ያውቀዋል የት ጋር ነው እና አንዳንድ ጊዜ እኛ ሆቴል ውስጥ ከታች ከቢልቦይ ወይንም ደግሞ ከጸዳ እንትን ከሪሴፕሽኒስት ወይንም ደግሞ ከእንትን ተነስቶ ማኔጀር ይሆናሉ። ለምን ሆኑ መሰለክ? ትልልቅ ማኔጀር ትልልቅ ፖዚሽን ላይ ያሉ ሰዎች አሉ። ለስም መጥቀስ አያስፈልግም። በጣም ትልቅ ማኔጀር። ምክንያቱም አንድ ሆቴል ሰው ሃውስ ኪፒንግ እንዴት እንደሚጠረቅ እንዴት እንደሚጸዳ እንዴት እንደሚጠበቅ እንዴት እንግዳ እንደምትቀበል እንዴት ደግሞ ዲዩቲ ማኔጀር ሆነክ እንዴት ፍሮንት ማኔጀር ሆነክ ፍሮንት ኦፊስ ማኔጀር ሆነክ እንዴት ሃውስ ኪፒንግ ማኔጀር ሆነክ ሁሉ ነገር ካየኸው ልክ ላይ ስትወጣ ይቃላ ችግር የለም ታውቀዋለህ። አታይ ድረስ ዕውቀት ማለት ይሄ ነው። እኛ ምን እንስታለን መሰለክ? ኤክሰለንት የአድሚን እናውቅና ከዛ ታች ያለው ምን እንደሚቸግረው አናውቅም። ጥበቃው ምን እንደሚቸግረው፣ ጽዳቷ ምን እንደሚቸግራት አናውቅም። ጽዳቷ ምን እንደምትሰራ አናውቅም። ከዛ
እሱ ብቻ አይደለም ዝም ብሎ በቃ ስሩት ብቻ እኮ ብለህ ብትተው ጥሩ ነው። ስራውን ታውቃለህ ወይንም ስራውን ታወርድበታለህ። ይሄ ጥበቃ ምን እንትን ይላል፣ ይሄ እቺ ጽዳት ምናምን ነች ብለህ ትላለህ። ካወቅከው ግን ምን ያህል ኢምፖርታንት እንደሆነች ታውቃታለህ። ለስራውም ደግሞ ሊድ ታደርጋታለህ። ይሄንን ስልክ እኔ ያውቃለሁ ብዬ አይደለም። ያው የሚያውቁ ሰዎች አሁን በዚህ ለምሳሌ ትልልቅ ፖዚሽን ላይ ያሉ ልጆች የኛ ልጆች በአብዛኛው እንዲህ እያደጉ የሚመጡ ናቸው። በጣም ደግሞ ቢዝነስ በጣም ቻሌንጂንግ ነው። ቅድምም እያነሳ ነበር ሆቴሎች ተቃጥለውብህ ነበረ እና እንደዚህ አይነት ጊዜ ሲሆን እንዴት ነው ሪፍሌክት የምታደርገው ወይም የምትረጋጋው? በዛ ጊዜ ውስጥ እንዴት ነው ማናጅ የምታደርገው ስትረሱ? እና አጋጣሚዎቹ ደግሞ አስታውሰህ ሪል አጋጣሚዎች አስታውሰህ ምሳሌው ብትነግረን ጥሩ ነው ያስባል። ስትረሱ መሪዎች የዛሬ ቆይታችን ይህንን ይመስል ነበረ። በሁለተኛ ክፍል ደግሞ በሚቀጥለው ሳምንት እንገናኛለን። መልካም ሳምንት።